ሩት ንጉሴ ይባላልው በቀድሞ ስሜ በአሁኑ ስሜ ደግሞ አስማ ንጉሴ ይባላልው ሰለምቴ ነኝ አልহামዱሊላህ ደስለመና ከመጣሁኝ ይሄ አምስተኛ ረመዳን ዘንድሮ ጾም ያለው አልহামዱሊላህ ከሰለምኩኝ 5 አመት ሆኖኛል ብያችኋለሁ የሰለምኩበት መንገድ ያው በማንበብ በማወቅ ላይ ነው አላህ ሰበብ አድርጎ አንዳንድ ምክንያቶችን ሰጠኝና በጥያቄ በተነሳ በክርክር ኔ ኦፒኒየን በመስጠት በተነሳ ነገር ያንን አላህ ሰበብ አድርጎ ወደ ማንበብ ወደ ማወቅ እንጂ ከዛ ያንን አላህ ሰበብ አድርጎልኝ ወደስለና ለማመራት ይችላል ያው ትናንትና ያው ይሄ ቤተሰብ ካወቀ በኋላ ከቤተሰብ ጋር ኢንተራክት ካደረግን በኋላ ምናምን የሚቀጥሉትን የመጡትን ነገር ነው ዲስከስ የምናደርገውና እዛ ላይ ትናንትና ያቆም ነው እንግዲህ እዛ ላይ ነው እና ልቀጥል እኔ በቃ አንድ ደቂቃ እጄ እንትን ያደረገብኝና so like basically family cases ላይ ነው more ዛሬ የምናነሳችን ክሊር ለማድረግ ያህል ከሰለምሽ በኋላ ያው ጓደኛሽ በጣም like congratulations በይልን ልቡ ቅንነት የነየ ትራንስ ዲስካውንት ድረስ አይ ቲንክ የሚያደርገው እስልምናውን ለማሳየት ለማስተማር የሄደበት መንገድ አላህ እንዳለ ነገሩን ይቁጠርለት በጣም አፕሪሺየት እንዳደረኩት መልእክቴንም አስተላልፊልኝ ከዛን ቀጥልና we just family case ጋር ነው የምንሄደው because የመጀመሪያ ገጠመሽ ስትራግሎች ጋር ከቤተሰብ ጋር ስለሆነ ኤክስፔክት አድርጌ ነበር ዩማም በደስታ ምዘል ነገር ነበር ይመስለኝ I don't know why ዲዛይን ነገር ኤክስፔክት አድርጌ ነበር ከታሪኩና like ሌላ መልክ ሲይዝ like what የሆነ ነገርማ ሚስ ያደረግነው ነገር አለ የሚል because ከነበርሽበት እስልምናውስ ፕራክቲስ የምታደርግ so እናትሽ ያንን ስትሰማ እንደውም ሁለት ልጆቼ ስርዓት ያዙልኝ ከማለት ይልቅ ያንቺን ሃርድ ታይም ወደስ መስጠት መምጣታቸው ደንግጫለሁ እንደውም ሳድሩላ like why በጣም ደንግጫለሁ ነገር እንደላ እንትን ለማድረግ ነው so ወደ አክስትሽ ጋር እንምጣና ወደዛ ያለን ታሪኮችን እሺ እይታዎችን ብናያቸው ደስ ይለኛል የራሳችንን ኮንክሉዥኖችን መስጠት ጊዜ ግን እስልምና ሲሆን ማለት ይሄ ሊበራል የሆነው ሰው ራሱ ሰው እንደመብቱ ችግር የለው ቢሰጥ በፈለገበት ነው መሄድ ያለበት ምናምን እኔ እንደውም አክቹሊ ዛይ ጆርኒ ስትራግል እና ሁለተኛ ነገር ደግሞ እንደ አንድ ወጣት ከሌላ ቦታ ላይ ወደ እስልምና የመጣች ወጣት ሴት ከፐርሰናል ላይፍ አንፃር ፐርሰናሊቲን ከማስተካከል ፐርሰናሊቲን ከመገንባት አንፃር እኔ በምን አይነት ወይ ነው ያንን ነገር ኪፕ አፕ ያደረኩት ኮፓፓ ጊዜና ሊደርስ የቻልኩት ያው ከአክስቴ ጋር ከዚህ በኋላ ላችሁ ሳወራ ስለ አክስቴና ስለ ባላ ሳወራ እናቴና አባቴ ያልኩ ነው ማራ because እነሱ ማራቅ አልፈልግም እንደዛ አክስቴ ምናምን ያልኩ ማለት ስለማልፈልግ ሳወራችሁ በዛ ሴንስ አንደርስታንድ አድርጉኝ እሺ ማለት ያ ኮንቨርሴሽን ተነሳ ሃይላይት ለማድረግ ያህል በቃ ጠራችና እኔ እንደነገ ወደ ካምፓስ ሌግ ነው ብያቻለሁ ይሄ የመጨረሻ አመቴን ለመማር የግራጁዌሽን ይሬን ለመማር ነው ይሄን ነበርውና ጠርታ like አወራችን ስቴትመንቱ was so clear like አንቺ በጣም ምን ኮራብሽ ልጅ ነሽ ጥሩ ካራክተር ያለሽ በትምህርትሽም ጥሩ ነሽ ምናምንና ግን like የሚወድሽም ሰው ይጠላሻል ነው አይም ገንዘብ ምናምን ያልቃል ምናምንና ገባኝ I mean በቃ already information እንደደረሳትና ያወራቻለችው ስለ ሪሊጅን እንደሆነ already ገብቶኛልና ወዲያውኑ መጣልኛ ሁላ የጸባይ መቀያየር ማለት የካራክተሯ ምናምን ይሄ ድሮ ኬር የምታረግበትን ወይ በሙሉ ድሮ ያረጋችበት ሪዝን ያንደው ነገር ባይና ይሄ ትኩስ ስትሆኑ በነገራችን ላይ ገና ትኩስ ፍቅሩ ያለ ባልሆነ መንገድ ያንን ነገር ሳይባችሁ በጣም የሚያናድዳችሁና ተቆጣውኝ እኔ ውስጥ ማለት በጣም ንዴት ተሰማኝና ኤክስፕሌን ላደርግላት አልኩኝና ኖ ወይ እኔ ኤክስፕሌን አላደርግም ማለት ማወቁን አውቃለች አይ ኖ ላይክ አክሰፕት የምታረገው ነገር እንዳልሆነ ግን እዚህ ጋር ኤክስፕሌን ለማድረግ ሲጀመር ጥያቄው መሆን የነበረበት ለምን ግን ሙስሊም ነሽ ማለት ምኑ ማድረጋሽ ምኑ ገዛሽ ከዚህ ሃይማኖት ምን አታሽ ነበር የሄድሽ ነው እንጂ መሆን የነበረበት ዳይሬክትሊ ሃይማኖቱን ከብር ጋር ከጥቅም ጋር ከወንድ ጋር ከፍቅር ጋር ማገናኘታ ኦኬ ስለዚህ እነን ሃይማኖት ከዚህ ነገር ውጪ ከዚህ ፍሬምወርክ ውጪ ልታየው አትችልምና
እኔ ኤክስፕሌን ባረግም ኦሬዲ አይምሮን ዘግቶት በሆነ ነገር አዘጋጅቶት የመጣ ሰው ለመስማት ብዙ ይፍቀረኛ አይደለም እና እኔም ትሪገርድ ከመሆን እና እዚህ ጋር ባክ ኤንድ ፎርዝ ከሚኖረን እኔ ምንም ነገር አልናገርም ምንም ነገር አላወራም the next day ስለመሄድ ወደ ካምፓስ እሄዳለሁ ካይኗም ስለምጠፋ ተመልሼ እስከመጣ ድረስ እሷም ትተወዋለች ትረጋጋለች የሚል እሳቤ ነበረኝና በቃ the next morning ተነስቼ ሄድኩኝ ወደ ካምፓስ ምናምን ገባሁኝ እንደገባሁ ምናምን ኮሚኒኬት አደረግን ምናምን ከዛ በኋላ ኮሚኒኬሽን የሚባል ነገር ቆመ በቃ ኮምፕሊትሊ ዘጋች ስደውልም አታነሳም ቴክስት ባረግም አትመልስም ምናትልም ምናምንና እኔ እንዴት ነው ከፋሚሊ ጋር በጣም ክሎዝኛ ያደኩ ልጅ ነኝና ይሄ አብሰንሳቸው በጣም የሚረብሸኝ አይነሳው ስፔሻሊ እሷን ይሄ እንደ እናት ብቻ ሳይሆን እንደ ጓደኛዬ እናት ላይ ሁሉም ነገር ነው የምናወራው ምናምን ክላስ ውስጥ የተፈጠረውን የባጤ ቆጡና ምንም ይቀር ነገር የለም ከሷ ጋር ዲስከስ ማድረገው ነገርና አብሰንሷ ለኔ በጣም ያስደነግጥ ነበረ ይሄ ቶሎ አዳፕት ማድረገው ነገር አልነበረምና ትዝ ይለኛል በጣም ብዙ ጊዜ ናፍቀሽኛል ምናምን ቢዩላ ቴክስት ልክ ነበረ ማለት በቃ ለምን ማታወሪ ናፍቀሽኛል ምናምን ቢዩላ ቴክስት ልክላታል ይሆነ ልቧ ሜቢ ከራራ በሚል እንተነና በቃ ኮምፕሊትሊ ዘጋችኝ ኮምፕሊትሊ እና ይሄ ላይክ የመጀመሪያው ስትራግል እዚህ ጋር ነበር የሚጀምረውና on the other side ደግሞ ምንድነው እኔ ካምፓስ ልክ ስሄድ በቃ የተወሰነ ሰው ሰምቷል የተወሰነ ሰው ደግሞ በጣም ሰርፕራይዝ ነው ሂጃብ አድርጌ ምን ብዬ ምናምን ነውና ምንድነው የተፈጠረው ልጅ ምን ሆና ነው የመጣችው ለሁሉም ሰው በጣም ጥያቄ ነበር በቃ ደንግጠዋል ምናምን የተወሰነ በቃ የጃማ ልጆች ምናምን የሳሙ ልጆች ምናምን ነበሩ በቃ ዶርም መጡ ሰለብሬት ተደረገ ምናምን ደስ ይል ነበር ስልሽ ይሄ እንትን የሚለኝ ሰው አካምፓኒ የሚያደርገኝ ሰው በጣም ብዙ ነበር አጠገቤ ላይ ማለት ትላንትና የሆነ ሰዓት ላይ ምን ስል እንደነበር ታስተውሽ ከሆነ አዲስ ለመተለይ ለመስለም የምትፈልጉ ሰዎች አትፍሩ አላህ አለ ስለነበረበት ምክንያት አንድም ይሄ ነው ማለት አላህ ጉትቶ እዚህ ቦታ ላይ ሲያስገባኝ እኔ የመጀመሪያ ነገር ከቤተሰብ ጋር ነበር ኮኔክሽን የተቋረጠውና ወላሂ ያ ነገር አይምሮዬን እንዳይከብደው በሚያደርግ ደረጃ እዛ ጋር በጣም ብዙ ቤተሰብ ነበር በጣም ማለት እኔ የጀማዓ ልጆች ወላሂ አላህ በቃ እኔ እንጃ አላህ ሁሉንም ይወዳቸው አላህ ሁሉንም በጀነት ምንገናኝ በጀነት ማያቸው ያድርግልኝ ጀነተል ፍርዶስን ለሁሉም ይወፍቃቸውና በጣም ማሻአላህ ከምልሽ በላይ በቃ መስጊድ ባህር ዳር መስጊድ ባህሪ መስጊድ ያሉ ሰዎች ግባችን ውስጥ የነበሩ አሚሮች ወንዶችም ሴቶችም ጋር ምናምን የነበሩት ኦሬዲ they know like force እንደሚኖርብኝ treasure እንደሚኖርብኝ እዛ ኮሚኒቲ ውስጥ ስመለስ ያለንበት ቦታ ባህር ዳር ነው ይሄ ክርስቲያኒቲ ላይ በጣም ጥብቅ የሆነበት ቦታ ነው ምናምን ማለት በጣም በብዙ ወይ አታክ ልትደረጊበት ምቺ ቦታ ነው ያ ቦታና ያንን ነገር ለመቀነስ ኦልሞስት 24 ሰዓት ነበር የሚጠብቁኝ ማለት ትቻለሽ በቃ 24 ሰዓት ነበር የሚጠብቁኝ ስልሽ እያንዳንዷን የሚሄድባትን መንገድ እሞጣባትን እመገባባትን ምን ሁሉ ጊዜ በእነሱ እይታ ውስጥ ነበር ማለት በቃ ከአላህ በታች በጣም ነበር ተንከባክበው ያዙ በቃ ጉዳት እንዳይደርስብኝ ሰው መጥቶ በቃላት አቢዩዝ እንዳያረገኝ ፊዚካሊ አቢዩዝ እንዳያረገኝ ኢቭን ዶርም ከነበርኩበት ዶርም ወስደው ላይክ ዶርማቸው ውስጥ ነው ያደረጉኝ አሚራችን ጋር አብሬ ነበር ምኖር የነበረው ቁርአን ያስቀሩኛል ማታ ሁሉ ጊዜ ከመግሪብ ሰላት በኋላ ተሰብስበን ቁጭ ብለን ላይክ ሹራ እናረጋለን ጥያቄ ካለ ጥያቄ ይጠይቃል ምን እንላለን ምናምንና የሚገርምሽ ነገር እኔ አክስቴ ኮምፕሊትሊ ሁሉን ነገር አቁማለች በቃ ገንዘብ መላክም ምንም ማለት መደወልም ምን ማለት ምናምንና አቡ ነበር እኔ ላይክ ሰፖርት የሚያደርገኝ የሚልከው ምንም ይለው ምናምን እስከመጨረሻ ድረስ እሱ ያ ድሮም የሚያደርገው ነገር አልቀረም ግን ይሄ ኮሚኒኬሽናችን ስልክ መደወላችን ምን ማለታችን ምናምን ከሱ ጋር በጣም እንትን እያለ ነበርና እኔ እንዴት ነው አሁን የዛ ሰዓት ሀቅ ለመናገር ቤተሰብ ብር ላከልኝ ራሱ ትዝ አይለኝም ምክንያቱም አካውንቴ ውስጥ ከማላውቀው ሰዎች በጣም ብዙ ብር ነው በቃ የሚላከው ላይክ አበያ መግዣ እንዲሆናት ለምግብ እንዲሆናት እንትን ማድረጊያ እንዲሆናት መስጊድ የምትማርበት እንደዚህ እንትን የምትልበት እኔ ወላሂ ምሬን ነው የምላችሁ ወጥቼ ምግብ ቤት ራሱ ራሴ ሄጄ ከፍዬ የበላሁበት ጊዜ ሁሉ አላስታውሰውም ማለት አላህ እንደዚህ በቃ ተንከባክቦ አሞላቆ አንደላቆ ነው በቃ ያዘኛችን አመት ወላሂ እኔ የሆነ ካይምሮዬ በላይ እስከሚሆንብኝ ድረስ ማለት ነውና ያንን የጎደለውን ነገር ደግሞ አላህ በዚህ ጋር በጣም በብዙ መንገድ ከቨር አደረገልኝ አህላል ከይሮች አሉ ማላቃቸው ሰዎች አሉ ግቢያችን ልጆች አሉ ምናምንና እንደውም አሚራችን ምን ትለኝ ነበር ባንቺ የተነሳ ይሄንን ረመዳን እንደጾም ነው ምንም አይነት ረመዳን አይተናናቅም ትለኝ ነበር ምክንያቱም ኦሬዲ የሰለመች ልጅ አለች ምናምን ተብሎ ተነግሯቸው ስለነበረ እነዚህ አህላል ከይሮች ምናምን ካርቶን ቴምር ኒዶ ኦትስ ምናምን ምግብ የሚበላ ነገር የሚጠጣ ነገር ምናምን በቃ የማይመጣ ነገር አልነበረም ግቢያችን ውስጥ ማለት እሷን ሰፖርት እናድርግ በሚል ነገርና እኔ ያንን ነገር እዛ ጋር ሉዝ ባረገውም
በዚህ ጎን ደግሞ አላህን የሚደግፈኝ ሰው የሚያግዘኝ ሰው የሚንከባከበኝ አይዞሽ አብሽር የሚላይ ላይክ ኢሞሽናሊ ፊዚካሊ ሰፖርት የሚያደርጉኝ ሰዎች ኦሬዲ አላህ አዘጋጅቶልኝ ነበርና ትናንትና አንዴ ምን የሚያልኩበት ምክንያት ያ ነው ማለት አላህ አለ አይዟችሁ በቃ የሆነ ነገር የሚያስፈራ ነገር ውስጥ እየገባችሁ እንደሆነ ሲሰማችሁ አላህ ደግሞ በዛኛው ሳይድ ምን እንዳዘጋጀ ቤት በኩል ሊያነሳችሁ እንዳሰበ ቤት በኩል ሊደግፋችሁ እንዳሰበ አታውቁምና በዚህ መሀል በጣም የሚገርመው ነገር እኔ በቃ ኮምፕሊትሊ እንዳልኩሽ ከአክስቴ ጋር ምንም አናወራም ነበርና የሆነ ጊዜ ካምፓስ ውስጥ እንትን ወደ ላይብራሪ የሄድኩኝ ጨለማ ነው የነበረው እና የተቆፈረ ጉድጓድ ምናምን አለ እና የሄድኩኝ አላየሁትም እሱ ውስጥ ገባሁ እና የሚገርማችሁ ነገር ይሄ ከመግባቴ በፊት ያለውን ስቶሪ ልንገራችሁ ቅድም እንደ ስትራግል ብዬ አንድ ምነግራችሁ የነበረው እንትን ምንድነው እኔ ካምፓስ መለስ ይሄ ከጀምዓ ልጆች ውጪ ምናምን ኦብቪየስሊ ከአዲስ አበባ አብረውኝ ሄዱ ጓደኞች አሉ ላይክ ከነሱ ጋር ሄንግ አውት አደርጋለሁ እንገናኛለን ምናምን ምክንያቱም ይሄ በአንዴ ይሄ እድሜ ልካችሁን አብሮ የኖረ ታይ ኮምፕሊትሊ መቁረጥ አይቻልም በአንድ ጊዜ ገባሽ ምክንያቱም አሁን እነዛ ሰዎች ላይክ በጣም ብዙ ጥሩ መጥፎ ጊዜ አሳልፈናል ጓደኞቼ ናቸው ቻይልድሁድ አብረን ያሳለፍነው ምን ያለው ምናምን እና እነሱ ጋር ሄድና ወይ ቁጭ ብዬ ጋር እየተጫወትን ምናምን 30 ሰዓት ያልፍብኛል እና 30 ሰዓት ሲያልፍብኝ አይምሮዬ ምን እያለ ነው የሚያስበው ወይኔ ይህችን 30 ሰዓት ሰግደው ብሞትስ ምናምን ብዬ አስባለሁ ብሞትስ እንደዚህ እኮ ሰላቴ ላይ መሰናቃት የለብኝም ምናምን ከዛ ምን ብዬ አስባለሁ አይ እኔማ ወጣት ነኝ በዚህ ጊዜ ልሞት አልችልም እንዴ አላህ እንደዚህ የማይጨክንብኝ በዚህ ጊዜ እንዴት ይወስደኛል ገና ልጅ ነኝና አክቹሊ እኔ አላህ ሊያስተምረኝ ስለፈለገ ነበር ይሄን ነገር አይምሮዬ ውስጥ ራሱ ይብን የመጣው ላይ ሳስበው ማለት ነው አይ ቲንክ መስለኛል የሆነ ወደ ሳምንት ምናምን አካባቢ እነዚህ ሀሳቦች አይምሮዬ ውስጥ ይመላለሳሉ ማለት እንዴት ነው የተሳሳተ ቦታ ላይ ሆነሽ ስለመሞት ምናምን ስታስቢ ወይ ደግሞ ሰላት ላይ ተዘናግተሽ ወይ የሆነ አይነት ሲቹዌሽን ውስጥ ምናምን ትሆኚና ላይክ ይሄ ላይክ ለሰለመው ሰው ብቻ ሳይሆን ሙሉ ኢንታይርሊ ለሙስሊም ሰዎች በጣም ምሳሌ የሚሆን ነገር ነው ብዬ ነው የማስበውና አይምሮዬ እንደዛ ምናምን ያስባልና አንድ ቀን ቁጭ ብዬ ይሄንን ሀሳብ እያሰላሰልኩኝ ምን እላለሁ በአይምሮዬ አይ እንዴ ማገና ልጅ ነኝ ሲጀምር ምን ተፈጥሮ ነው ሞት ይችላልው ማለት የሆነ ችግር የለውም ቀስ ብዬ እሰግዳለሁ ባላ ላይ እሰግዳለሁ እና ይሄ መሳነፍ አለ አይደል የሰው ልጅ ባይዘው የሚውልበትን ህብረቱን ነው የሚመስለው ይሄ ላይክ ማንም ሊክደው የማይችል ነገር ነው የሆነ የሚዳከም ቦታ የሚጎትት ቦታ የምትቀመጭ ከሆነ አንቺም ሰንፍ ያለሽ ይሄ ደግሞ ኦሬዲ ነሻጣ ያለበት ይሄ በቃ መሐባ ያለበት ቦታ ደግሞ ስትሆኚ ሞር እየተጠናከርሽ ነው የምትመጪው ከዛ እንደዛ ምናምን እያልኩኝ ተነስቼ ወደ ላይብራሪ ሄድኩኝ ነውና ጨለማ ነው እኔ ታየኝም ትልቅዬ እንትን ነው በቃ ትልቅዬ ጉድጓድ ነው በጣም ረጅም ነው ላይክ ውስጡ ብረት አለ ድንጋይ አለ ምናምን ገባሁኝ እዛ ውስጥ በቃ ላይክ ይሄ እንደዚህ መውደቅ ምናምን አይደለም ቀጥታ በቁመቴ ነው እንደዚህ ገባሁትና ላይክ ስገባ ድንጋይ ምናምን እንደዚህ እየመታታኝ ነው ምናምን እጄ መቶኛል ይሄ ጉንጬ ምናምን መቶኛል ምናምንና ሰዎች ምናምን መተዋወጡኝ ምናምንና ቁጭ ብዬ እኔ ወዲያውኑ አይምሮዬ ላይ ክሊክ ያደረገው አልሐምዱሊላህ ብቻ ነው ብለው ጸጥ ብዬ ማለት አለመሞቴ ነው እኔ አልሐምዱሊላህ ያልካለሁ ምክንያቱም ውስጤ ያለውን ነገር አውቃለሁና ቁጭ ብዬ በቃ ወይኔ አልሐምዱሊላህ ደህና ነሽ ምናምን ሲል ደህና ነኝ አልሐምዱሊላህ ደህና ነኝ እኔ ምንም አልሆንኩም በቃ እና አክቹሊ እንደተጎዳሁ ነው ያልታወቀኝምና በቃ አምቡላንስ ይጠራ ሰዳት ወደ ሐኪም ቤት ምናምን ሲሉ አይ እኔ ደህና ነኝ አልኩኝ ደህና ነኝ አልሐምዱሊላህ ምንም አልሆንኩም እሄዳለሁ እገባለሁ በቃ ምንም አልሆንኩም ምናምን አልኩኝ እና ምንትና ቀስ ወደ ውስጥ ነው የሚገባው በቃ ሞት ነበረ ሲጀመር እና ዶርም ገብቼ አስባለሁ በቃ ይሄ አለመሞቴን ነው እያሰብኩኝ ያለሁት ውስጥ ፍርሃቱ ስላለና ራሴን እንደዚህ እየነካው ማመን አቅቶኝ ወላሂ ነው የምላችሁ ማመን አቅቶኝ ራሴን እንደዚህ እየነካው ማለት እንዳለው አይነት ነገር ነው ቼክ ማረጋው በነገራችን ላይ ከዛ ተኝቼ ልክ ይሄ አድሬናሊኑ ላይክ ኪክን ያረጋው ምናምን ልክ ሲጣፋ ድንጋጤ ስለቀኝ ምናምን ለካ ተጎድቻለሁ የምርም ላይክ እጄ አይንቀሳቀስም እግሬ አይንቀሳቀስም ይሄ አገጬ ምናምን ታሟል ምናምን ከዛ ጧት ተነስቼ ምናምን በቃ ደወልኩላት ማሚ ጋርና በእንደዚህ ሁኚ ምናምን ትላንትና ላይ ካሙኛል ሐኪም ቤት መሄድ አለብኝና አሁን ሐኪም ቤት እየሄድኩኝ ነው እንደዚህ ምናምን ብዬ አወራኋት ከዛ አክስቴ ጋር ደወለችላትና ነገረቻት እንደዚህ ተፈጥሮ ምናምን
እነሱ በነገራችን ላይ ያነሳሁት ይሄ ናን ሙስሊም የሆኑ ሰዎች ምን ያህል ይሄ ኤክስትሪም አመለካከታቸው ወይ ኤክስትሪም ጥላቻቸው ምን ያህል እንደሚደርስ ላሳያችሁ ስለፈለኩ ነውና እንደዛ ምናምን ብላ ስነግራት አየሽ አለቻት አሁን ነው ደዊና እቺ ልጅ ንስሐ ገብታ ወደ ሃይማኖቷ እንድትመለስ ንገሪያት ሰይጣን ይሄው በዚሁ ህይወቷን ሊወስደውና ሲኦል ሊያስገባት ስለፈለገ ነው እንደዚህ የሚያረጋት አለቻት እና as like ደውላ ማሚ እንደዛ ብላ ስትነግረኝ I'm like give me a break like አሞኛል እኮ ታመሚያለሁ give me a break አሁን ላይ you know I was so confused እንዴት ነው ሰው ልጅ ሲጀመር like even if I was a Christian ማን ነው ጋራንቲ ያደረገኝ እኔ ገነት እንደምገባ in the first place like there's no guarantee like it depends እኔ ላይና ያለን good deed ላይ እንጂ like ዝም ብሎ መሄድ እኮ ያለም ሲጀመርና በጣም ኮንፊውዝድ ሆንኩኝ ይሄ ነገር በቃ በጣም ኤክስትሪም ነውና መቼ ነው like ነገሮችን ሪላይዝ ማድረግ የምንጀምረው እና በመሃል ከቤት ተደውሎ like በቃ ፋሚሊ ዲስከስ አደረገበት እና አለበት እና ምናምንና ማይ ማም ደወለችና በቃ ከትምህርት ቤት እንትን ውሰጂና like ብሬክ ውሰጂና ወደ ቤት ተመለሽ አንድ ጊዜና ይቅርታ በያት በቃ እሷ በጣም ዲስአፖይንትድ ሆናለች ምናምን በጣም አዝናብሻለች ምናምን ነገርና ይሄ ነገር መስተካከል ስላለበት like ቤት መመለስ አለብሽ በቃ ይቅርታ ማለት አለብሽ ምናምን ተባልኩኝ እና እኔ በሰዓቱ ምንድነው ያልኩት እኔ like መነገር ባለበት አግባብ ባለመናገሬ ራሴ ቁጭ አድርጌ ኦፕን ሆኜ ነገሮችን ዲስከስ ባለማድረጌ ባለመናገሬ ጥፋተኛ ነኝ ይቅርታ አላለሁ እሱ because ኢንፎርም ማድረግ ነበረብኝ ከሶስተኛ ወገን ብትሰማ ለምን ሙስሊም ሆነች ለሚለው ከሆነ ግን ይቅርታ መጠየቀው ይቅርታ አልጠይቅም because ይቅርታ መጠየቅ ማለት እመለሳለሁ ማለት ነው እኔ ደግሞ አልመለስም ልመለስ አይደለም የገባሁት እዚህ ነገር ውስጥና ለሱ ከሆነ ይቅርታ ማለት አልሄድም በቃ አልሄድም ይቅርታ አልጣት ለዚህ እሷ ነገሮችን ሪላይዝ አድርጋ መነጋገር የምንችልበት ፖይንት ላይ መነጋገር ይችላል አሁን ግን like በቃ እኔ ምንም ማድረግ አልችልም ይቅርታ ማለት አልጠይቅም ማለት በቃ ነገሮች በጣም እየከረሩ መጡ እሷ በቃ ነው አለች እኔ ምርቃቷ ላይ አልገኝም ምንም አልልም ምናምን በቃ አክሴፕት ማድረገው ነገር አይደለም ማለችና ቤት ምንም አይነት ከነሱ ጋር ምንም አይነት ኮንቨርሴሽን ኑሮን አያውቅም like እኔ በሰርድ ፐርሰን ነው እንጂ የምሰማው ነገሮች ምንም አይነት ኮንቨርሴሽን ኑሮን አያውቅም እና አንድ ቀን አቡ ደወለልኝ እና እንዴት ነሽ ምናምን ደህና ነኝ ለምን ብር አላስገባሁልሽም ነበርና እንዴት አልደወልሽም እንዴት አልጠይቅሽም ምናምን አለኝ I was like I mean ታስታውሳለሁ ሊያስታውሳ ነው የምትልክልኝ አይ ነው እንደምትልክና I was just waiting like ትልካለ ነው ሌላ የሚያግዝሽ ሰው አለ የሚልክልሽ ሰው አለ like እኛን ሰፖርት አትፈልጊም ምናምን ስቲል ከዛ ነገር ጋር ነው ኮኔክት አደረጉት ወደ ሃይማኖቱ የመጣቱን ጉዳይና like እኔ ማን ሰፖርት ያደርገኛል I was just waiting ምናምን ስለ እኔ ለማንኛውም አሁን የደወልኩት ታመሻል ተብሎ ነበርና እንዴት እንደሆነሽ ልጠይቅሽ ነው አለኝ እና ማለት እኔ ዛኔ ሙሉ ጤነኛ ነኝ ይሄ ወድቄ ምናምን አልኳቸው አልፋ like long way gone እና ታመሻል ምናምን ስለኝ አረን ያላመመኝም ምናምን ስለ አይ ነው እኔማ ታመሻል ተብዬ ነበር ሙስሊሙን አለሽ ምናምን የሚባለው ነገር እውነት ነው አለኝ እና actually ነርቨስ አደረገኝ በጣም በቃ ሆነ ታማለች የሚለው ቃል ነርቨስ አደረገኝ ነው እና like ሙስሊም መሆን ማለት ሙስሊም መሆን መታመም ነው እንዲያልኩት አዎ መታመም ነው አለኝ like አይ እኔ አልহামዱሊላህ ደህና ነኝ አላመመኝም አዎ ሙስሊም ነኝ ስለዚህ እውነት ነው የምሰማው ነገር አለኝ አዎ እውነት ነው የምሰማው ነገር ኦኬ እሺ ምናምን አለ በቃ ዘጋው እሱ like continuously like ማድረግ ያለበትን ነገር ያደርጋል አላህ ይስጠው እኔ በጣም ነው የማመሰግነው ለዚህ ማለት ያንን ኤክስትሪም አለመውሰዱ እሱ ለኔ በጣም ጥቅም አለው ገባሽ like completely እንትን ብትይ በጣም ከባድ ነገር ነውና እንደዛ ምናምን ብሎኝ በቃ እሱን ዘጋው ምንም አይነት ኮንቨርሴሽን የለንም ምን የለንም ህይወት በዛ መንገድ ቀጠለ like graduate ከማድረግበት ያለውን ጊዜ በቃ ህይወት በዛ መንገድ ይቀጥላልና ለኔ ግን በጣም ማለት ያ ነገር መሆኑ ለኔ በጣም ከባድ ነበር ስላችሁ ዩኒቨርሲቲ ተማሪ ሆኖ ከዛ በኋላ ሴት ሆነሽ ከዛ ደግሞ ከፋሚሊ ጋር በጣም የቅርብ የሆነ ኮኔክሽን ያለሽ ሰው ሆነሽ ከዛ ኮምፕሊትሊ ያንን ነገር ማጣት በጣም ከባድ ነው because እኔ ይሄ ጎቶዬ like እናቴ ናት like ደውዬ የማማክረው የምጠይቀው እንደዚህ ሆነ እንደዛ ሆነ በዚህ ተፈጠረ ምናምን ምናምን እሷን ነበርና ይሄ ኮምፕሊትሊ የባዶነት ስሜት ነው በቃ የሚሰማው ይሄ ናፍቆቱ አለ ምናምን ኦኬ ተመልሼ ሲሄድ እንዴት ነው የምሆነው እንደዚህ በጣም የሆነ የራሱ የሆነ ስትረስ አለው እሱምና እኔ በጣም እንትን የሚያደርገኝ ነገር ምንድነው የሚያናደኝ የነበረ ነገር ምንድነው like እኔ ጋር ኮሙኒኬት አታረግም የጓደኞቼን ስልክ ምናምን ትፈልጋ ትደውላለች እነሱ ጋርና ደውላ it's like ይሄ ነገር እንዴት ነው እንደዚህ ሊፈጠር የቻለው like ስንት ብር ነው የሰጧት ብር ሰጧት አለ አሁንስ ምናምን ያለስ ጠይቃቸዋለች ምናምንና እነሱ መተው ያንን ጥያቄ እኔ ጋር ሲጠይቁት ለኔ በጣም ዲስአፖይንቲንግ ነበር because ሰዎች ዲሲሽናችሁን እንትን እንዲሉት ምንድነው እንዲገምቱት ከሌላ ወይ አንፃር like ከእምነቱ አንፃር ሳይሆን ከሌላ ወይ አንፃር ተፈልጎ እዛ ነገር ውስጥ እንደገባችሁ ሰውም እንዲያስብ ነው የሚያደርገውና like ከባድ ነበር ለኔ በጣም እና በዚህና መሀል እኔ
አንድ እኔ ማሚን አሁንም ማመስገን ፈልገው ላይክ ማሚ ማለት ላይክ ወላጅ እናቴ ኦሬዲ ዲስአፖይንትድ ናት ደብሯታል ነገር ላይክ የተፈጠረው ነገር ለሷ ሪዝናብል መስሎ አልተሰማትም እምነቱንም አልተቀበለችው ምናምን ግን ስቲል የሆነ እሷም በገፋት ይባስ ያመረረች ነው እንጂ የምትመጣው ተመልሳ ወደኛ መምጣት አትችልም እና አትሊስት ይሄ ያባበሉ መያዙ ይችላሉ ምናምን ስለምታስብ ከሷ ጋር የነበረኝ ኮሚኒኬሽን ላይክ ስቲል እንደዋወላለን ከብራዘር ጋር ኦሬዲ ኮንቨርሴሽኑ ከተነሳ በኋላ እናወራለን እንላለን ምናምን ማለት ይሄ የሷን ሳይድ እንትን ላለ ማለት ምንድነው እኔን አልደገፈችኝም እንዳትላት አክስቴ ነው እንጂ ላይክ ይሄ ሙሉ ለሙሉ ኮንቨርሴሽኑ ማውራቱ ምን ማለት ምናምን ነበር ከማዘሪ ሳይድ ጋርና ክላስ ያው ወደ ማለቂያው አካባቢ እየደረሰ መጣ እኔም ከፋሚሊ ጋር ምንም ኮሚኒኬሽን የለኝም ይሄ ወረቀት የምንሰራበት ምንም ምንልበት በቃ የምንዋከብበት የነበረው ሰዓት ነበርና አክቹሊ እሱን ከማለቴ በፊት ካምፓስ የነበረኝ ኑሮኔ ለእኔ በጣም አሪፍ ነበረ በቃ አሪፍ ነበር ስላችሁ ይሄ ሄቱ ቢኖርም ሰው ቢያስጨንቀኝ ምን ቢለኝ ምናምን ኦሬዲ ሰፖርት ሲስተም ነበረኝ ላይክ ይሄ የጀማዓ ልጆች ለእኔ በጣም አሪፍ ሰፖርት ሲስተሞች ነበሩ ላይክ እነሱን ፔኔትሬት አድርጎ አልፎ እኔ ጋር መምጣት የሚችል ነገር አልነበረም ላይክ በቃ በደንብ ነበር የጠበቁኝና ለእኔ በጣም ሴፍ ስፔስ ነበረ ጥሩ ጊዜ ነው ያሳለፍኩት ቁርአንም እየተማራለሁ ቁርአን ያስቀሩኛል ምናምን እነሱ መስጊድ እንሄዳለን ብዙ ጊዜ ቅዳሜና እሑድ መስጊድ ነን ዳዋ ምናምን ሲኖር እንትን እንላለን ምናምንና ይሄ አሪፍ የሆነ ሴኪዩርድ የሆነ የራስሽ ሰርክል ኖሮሽ የምትኖሪበት እንደዛ አይነት ህይወት ነበረውና ያው መጨረሻ ላይ የማይደርስ ነገር የለም ግራጁዌሽናችን እየደረሰ መጣና መጨረሻ ላይ ደወለችልኝ አክስቴ ላይክ ግራጁዌሽን ሳምንት ምናምን ሲቀረው ደወለችልኝ እና እንዴት ነሽ ምናምን ብላ ቀጥታ ወደ ጉዳዩ ነው በቃ የገባችው እንደሚያስፈልግሽ ለግራጁዌሽን ምናምን ስንት ወደ ያስፈልግሻል ምናምን እንመጣለን ምናምን አለች ከዛ ላይክ ኦኬ ፋይናሊ በቃ ነገሮችን መተው ጀመረሽ ማለት ነው ገባሽ እኔም እንደማልመለስ ሲገባት በቃ ነገሮችን መተው ጀመረሽ ማለት ነው ምናምን ያሰብኩኝ እኔ በቃ ግራጁዌሽን ደረሰ ምን አለ እነሱም መጡ ባህር ዳር ያስመርቁኝ ማሚ አክስቴ አቡ አጎቴ ምናምን ነው ተሰብስበው መጡ ምናምን ምርቃትም አለፈ ምን አለ ያው ሲመጡ እኔ ጃቤን አድርጋለሁ ምን ብያለሁ ምናምን ሌላ አይታት ማቋት አይነት ሩት ነኝ ማለት ያሰራል አክቹሊ ቤተሰብ ፊት እንደዛ ሆኖ መቅረብ ነው መጀመሪያ ጊዜ ያሰራል በጣም ነው ልቀበላችሁ ኤርፖርት ሲሄድ በቃ የነበረው ጭንቀት ውስጥ ጭንቀት አይምሰላችሁ በቃ የሆነ በምን አይነት ወይ ሪአክት ያደርጋሉ የሚለውን እንትን ለማለት ማለትና ሄድኩኝ ተቀበልኳቸው ግራጁዌሽን አለቀ ምን አለ ምናምን ያው እኛ ክሊራንስ ጨርሰን ነው ወደ ቤታችን የምንመጣውና እነሱ ቀድመውን ነው የሚመጡትና እኔ ባይ ዘ ዌይ ማይንድ ውስጥ የነበረው ምንድነው ፋሚሊ በቃ አትላስቴን ነገር መቀበል ካልቻለ ባህር ዳር እቀራለሁ ብዬ ያሰብኩት በቃ ባህር ዳር እቀራለሁ እዛው ስራ ፈልጋለሁ እዛ ኦሬዲ አለ በጣም ብዙ ሙስሊም ኮሚኒቲ የሚያቀኝ ሰፖርት የሚያደርገኝና በቃ ላይፍ ያህል ላይከብድ ይችላልና በቃ እዚሁ እቀራለሁ ብዬ ያሰብኩት ምክንያቱም እኔ ዘሳለ አያቴ ጋር መሄድ እችላለሁ ነግራቻለሁ ላይ ከማሚ የእናቷ ቤተሰቦች በሙሉ ሙስሊሞች ናቸውና እዛ ሄጄ መኖር እችላለሁ ምናምን ግን ማዘርጌ ጋርም መሄድ እችላለሁ ግን ምንድነው መጨረሻ ላይ ፋሚሊ ውስጥ ነው ኮንፍሊክት የምታስነሱት ገባሽ ላይክ ኦሬዲ እና እንቀበልም ያለውን ነገር እነሱ ተቀብለው እንትን አሏት ወሰዷት አይነት ነገር ነው የሚሆነው ገባሽ ከዛ ደግሞ ላይ አያቴ ጋርም ቢሄድ ኦኬ ናው ሙስሊም ስለሆነች የምትፈልገው የራሷን ሰዎች ብቻ ነው እንጂ እኛን ከዚህ በኋላ ነሰሰሪ ናቸው ላይፌ ላይ ብላ አታስብም የሚለው ነገር ነው የሚመጣውና ይሄ ፋሚሊ ኮንፍሊክት ውስጥ መግባት አልፈለኩም እኔ አወዝ አክቹሊ ሪሊፍድ በጣም ነው ሪሊፍድ የሆንኩትና በቃ ሶሪ አልኳት ይቅርታ ላይክ ልክ ነሽ መናገር ነበረብኝ ማብራራት ነበረብኝ መጀመሪያ ግን አንቺ ሃይማኖትን ከምታይበት መንገድ አንፃር መጥቶ ላንቺ እንደዚህ ነው ብሎ መናገር ከባድ ነው በጣም ምክንያቱም አይ ኖ ላይክ የምትቀበየው ነገር እንዳልሆነ አይ ካን አንደርስታንድ እና ከዛ ፍርሃት አንፃር ነው ይቅርታ ላይክ እንትን ማለት ነበረብኝ ምናምን ብዬ አውርተን ጨረስን እኔ አወዝ ሪሊፍድ በቃ በጣም ማለት ነው ከዛ ጨርሰን መጣን እኔም ጓዜን ጠቅልዬ ብዬ ምናምን ከባህር ዳር ወደ ቤት መጣሁ ማለት ነው የመጣሁኝ ቀን እዚህ ላይኛል ይሄ መስከረም ላይ የሚከበረው ጥምቀት ነው መስቀል ነው አይደል የሚከበረው የመስቀል ቀን ነው እኔ አዲስ አበባ የመጣሁትና ገባሁ ምናምን በቃ ቤቴ ያው በኩራት ኦሬዲ ፋሚሊዎቼ የተቀበሉት ነገር ስለሆነ ብዬ በኩራት ሂጃቤን አድርጌ ምን ብዬ ምናምን የመጣሁት እኔ በቃ ከባህር ዳር ቤቴ ገባሁ ምናምን ሻወር ወስጄ ምን ብዬ ምናምን ጨርሼ ቁጭ አልኩኝና ይሄ ሰፈር ውስጥ ይከበር የለ መስቀል ምናምን ልናከብር ልንወጣ ነውና ቡና የምታፈይው አንቺ ነሽ ነይ ምናምን ነገር አለኝ ፋዘር ማለት ነው ከዛ እዚህ ላይ ነገር ተከብሮ ምናምን አልቆ ውስጥ ልክ ቤት ከገባ በኋላ ፋዘር ሌላ ኮንቨርሴሽን የተጀመረ ምንድነው እሱ ጭንቅላትሽ ላይ ያርክሽው ምናምን አለኝ ከዛ እዚህ ላይ ይሄ ሂጃብ
ለምን ሂጃብ ልታረጊ ምንድነው ሂጃብ ሙስሊም ስለሆንኩ ሂጃብ ማድረግ ስላለብኝ ሂጃብ አደርጋለሁ ውጭ ስወጣ ሌሎች ወንዶች ስላሉ ላይክ ማየት የማይገባቸው ሰዎች ስላሉ ሂጃብ ማድረግ ስላለብኝ ኦኬ ስለዚህ አሁን አንቺ ሙስሊም ነኝ ነው የምትይው ምናምን አዎ ሙስሊም ኦሬዲ ኮሚኒኬት አደረገን መስሎኝ ነበር ምናምን ኖ ምንም ኮሚኒኬት ማድረግ ያለው ሌላ ታሪክ ተፈጠረ በቃ ሌላ ታሪክ ተፈጠረ ስለሽ ሌላ ኮንቨርሴሽን ነው በቃ ዛጋ የነበረውና ያ it was the cover page ገባሽ it's okay ችግር የለውም የሚለው ኮንቨርሴሽን ባህርዳር የነበረን ኮንቨርሴሽን it's a cover page በቃ ኦሬዲ ሉዝ ከምናረጋት ትሪክ አድርገናት ወደ ቤቷ ትምጣና ከዛ በኋላ ያለው ነገር ኬሪውን እናረጋለን ነው የነሱ ሐሳብ ገባሽ ከዛ ቁጫልና አንቺ ለምንድን ነው እስልምና ምን ስለ እስልምና ሲጀመር ምን የምታውቂው ነገር አለ እስልምና እና በነገራችን ላይ ቴክ አ ኖት እኔ ያሳደገኝ አባት አቡ he is an atheist ብያቸዋለሁ ትናንትና ሁሉም ሰው የፈለገውን እምነት የመከተል መብት አለው እኔ ግን የየትኛውም እምነት እንትን አይደለም አባል አይደለም ግን ሁሉም ሰው የፈለገውን ነገር የመከተል መብት አለው ማንንም ፎርስ ማድረግ የለበትም ብሎ የሚያምን ሰው ነው በማንበብ የሚያምን ሰው ነው የሰው ልጅ ሎጂካል ነው እምነትን በመከተል ላይ የሚያምን ሰው ነው ይሄ የሰው ልጅ የሆነ እምነት ውስጥ ስለተወለደ ብቻ ያንን እምነት ይዞ መቀጠል አለበት ብሎ የማያስብ ሰው ነው ሲጀመር እስልምና ሲሆን ግን ነገሮች ይቀየራሉ ቀደም ይሄንን ነው ስልሽ የነበረው ሁሉም ነገር ችግር የለውም እስልምና ሲሆን ግን ችግር አለው እስልምና ሲሆን ግን ሌላ ተአምር ነው ሌላ ዓለማይቶት የማያውቀው አዲስ ነገር ነው በቃ ነው አንቺ አሁን ለምንድን ነው እስልምና ከተላለለ ብለሽ ምናምን ወሰንሽው ከዛ እኔ አንብቤ ላይክ እኔ the easy way ነው በቃ ኮንቨርሴሽኑ እንዲቀጥል የፈለኩትና በቃ እኔ አንብቤ አጥንቼ አነጻጽሬ ሞር ለኔ ሴንስ የሚሰጠኝ እምነት ላይክ በከታለው ልክ ነው ብዬ የማስበው እምነት ስለሆነ ነው እስልምና ሊመረጥኩትና ኦሬዲ ላይክ ዝም ብዬ ኢምፓሲቭ ሆኜ ሳይሆን አስቤበትና አንብቤ ምን ብዬ አውቄ ነው እዚህ ነገር ውስጥ የገባሁት ናትና ምንድነው አንብበሽ የምታውቂው አለኝ ምንድነው አንብበሽ የምታውቂው ይሄ ሴንስ የማይሰጥ እምነት ሲጀመር አንቺ እኔ ሁላ ዘመን አንቺን ያስተማርኩትና ይሄንን ሁላ እንትን ያልኩት እንደዚህ አይነት ጭንቅላት ኑሮሽ እንደዚህ አይነት ማይንድ ሴት ኑሮሽ እንዴት ነው ሃይማኖት ሲጀመር እኔ መጀመሪያም ሃይማኖት መኖራችሁን ሰፖርት አላደረገም ጭራሽ ደግሞ እስልምና አለ ጭራሽ እስልምና እንዴት አይምሮ ያለው ሰው ይሄን ሊያስብ ይችላል ከዛ ይሄ ኮንቨርሴሽን ባይዘው 3 ሰዓት ጀምሮ ማታ 3 ሰዓት ላይ ጀምሮ ሌሊት 9 ሰዓት ያለቀ ኮንቨርሴሽን ነውና የሆነ ሰዓት ላይ እኔ ይሄ እንዴት ነው ሰምታችሁ ታውቃላችሁ ሰዎች ኢንቨስቲጌት ሲደረጉ የሆነ ዳርክ ሩም ውስጥ ምናምን አስገብታችሁ ከዛ አይምሮአቸው መጨረሻ ላይ ድሬንድ ሆኖ ሃሉሲኔት ማድረግ ምናምን የሚጀምሩት ነገር አክቹሊ እኔ ያ ነው ሀፕን ሲያደርግ የተሰማኝ ቢካዝ መጨረሻ ላይ ከቃላት ውጪ ሁላውን ይሄ ኤክስፕሌን ከማድረግ ሁሉ በላይ ሆነብኝ ነገሮች ገባሽ ቢካዝ ኦቨር ኤንድ ኦቨር እያስረዳውኝና ላይክ የሆነ ሰዓት ላይ በጣም ካፌ በላይ ሲሆንብኝ ምን አልኩት እኔ አቡ እኔ አሁን አንተን አልኩት በመጽሐፍ ቅዱስ የምታምን ሰው አይደለም በቁርአን የምታምን ሰው አይደለም በምንም ሃይማኖት ላይ የምታምን ሰው አይደለም ስለዚህ አሁን አንተ እኔ እስልምናን እንዴት ተከተልሽ ብለህ ስትጠይቀኝ ከምን አንፃር ነው ላስረዳህ የምችለው አልኩት ከምን አንፃር ላስረዳ ያንተ መጽሐፍ ይሄንን ይላል የኔ መጽሐፍ ደግሞ ይሄ ይላል ብዬ ምን አነጻጽሬ ልንገርህ you know like now ለምሳሌ አክስቴ ብትጠይቀኝ ጥያቄ እሷ ያዘችው እምነት አለ ለምንድን ነው የሱን አምላክ አይደለም ለምን አልሽ ብላ ብትጠይቀኝ የምመልሰው መልስ አለ ገባሽ በስላሴ ለምን አታምኝም ብትለኝ የምመልሰው መልስ አለ እዚህ ጋር ግን እሱ like ከየትኛው እምነት አንፃር ነው even argument ላቀርብ የምችለው ከሱ ጋር እና like እሷ ጥያቄ ብትጠይቀኝ it's reasonable ነው አንተ ግን ለምትጠይቀኝ ጥያቄ in the first place በሳይንስ ብቻ የምታምን ሰው like በኢቮሉሽን ቲዮሪ የምታምን ሰው እንዴት ብዬ ነው አምላክ አለ የለም ብሎ የሚያምን ሰው ሲጀምር ከምን አንፃር ነው ታስረጁ ነገሮችን ከምንም አንፃር እኮ አታስረጁ ምክንያቱም ተመሳሳይ ቤዝ የላችሁም in the first place ገባሽ ከዛ በጣም በቃ ምንድነው በምክንያት ነው ሃይማኖት የመረጥሻል ላይክ ብር ነው የምትወጁ ሰው ነው የምትወጁ ወንድ ነው እንደዚህ ነው ምናምን እኔ የምወደው ወንድ የለም ልማር ነው የሄድኩት ትምህርት ነው ተምሬ የመጣሁት ሁለተኛ ነገር ደግሞ ከገንዘብ አንፃር እኔ ይቅርታ አድርጉልኝና ላይክ ገንዘብ ምናምን ያላችሁ የምታወሩት ወሬ እኔን አንደርማይን ከማድረጉ በፊት እናንተ ነው አንደርማይን የሚያደርገው ቢካዝ በጥሩ አስተዳደግ ያደገች ሁሉ ነገር ተሟልቶለት ያደገች ኦሬዲ ጥሩ ፋይናንሻል ስቴቢሊቲ ላይ ያለ ቤተሰብ ያለው ልጅ ገንዘብ ብሎ ሌላ ቦታ ሊሄድ አይችልም ገባሽ ላይክ የሆነ ነገሮች ማታውቂው ነገር ሲሆን ሊያጓጉብሽ ይችላል እንጂ ኦሬዲ ያለው ሰው ገንዘብን ብሎ የሆነ ቦታ ላይ ሄዶ ሊወድቅ አይችልም because እኔ በዛ ሰዓት ላይ ገንዘብ የሚያሳስበብኝ እድሜ ላይ አይደለም ሲጀመር ገባሽ ላይክ ኦሬዲ ፋሚሊ ሁሉ ነገር ፕሮቫይድ ያደረገልኝ ነው የምኖረውና ገንዘብ እንዴት ነው ሊያሳስበኝ ይችላል
ኦቨር ኤንድ ኦቨር እና መጨረሻ ላይ በጣም ከአቅሜ በላይ ሆነብኝና እኔ በቃ ይቅርታ አምሶሪ አልኩት። አምሶሪ አንተ የምትፈልገው መልስ ልሰጥህ አልችልም ማለት አንተ እውነት ነው ብለህ አይምሮ የተቀበለውን መልስ እኔ ልሰጥህ አልችልም። ቢካዝ እውነታው ያ አይደለም። የኔን እውነታ ኦልሬዲ ሼር አድርጌላችኋለሁ። ያንን የማትቀበሉት ከሆነ እናንተ አትቀበሉት እንጂ የሌለ ነገር ላይክ የሌለ እውነታ አውጥቼ ልሰጥ አልችልም ለሰው እና በቃ እኔ this is my reality ሌላ ምንም ነገር ልናገር አልችልም። ከዛም ተሻለ በጣም አግሬሲቭ እየሆነ መጣች ምናምንና እኔ ማለት ያምሬን ምንሽ አዲስ ላይክ እንደ አንድ ወላጅ ይሄ ከሃይማኖቱ አንፃር ሳይሆን ይሄ ወላጆቼ ብለሽ የምታስቢያቸው ሰዎች ከዛ ደግሞ ላንቺ እንዴት ነው ያንቺን ፖቴንሻል የሚያውቁ ሰዎች የሆነ አይነት አመለካከት ስላንቺ ሲኖራቸው ልብሽን ቀልብሽን የሚሰብረው ነገር ምን አለ መጨረሻ ላይ ይሄ ስንት ሰዎች ሃይማኖት ውስጥ እንገባለን ብለው መጨረሻ ላይ ቴሮሪስቱ ነው ኢንዳፕ ያደረጉት ወስደው የአሸባሪ ቡድን ውስጥ አስገብተዋቸው አሸባሪው ነው ሰው በየቦታው እየገደሉ እንደዚህ ያሉ ምናምን ከዛም ላይክ የት ነው ላሸብር የምችለው እኔ I have no idea like ኢትዮጵያ ውስጥ ነው ላሸብር የምችለው የት ነው ላሸብር የምችለው እኔ am just an individual ወደ እስልምና የመጣው እንገባሽ እና I don't know how ከአሸባሪነት ጋር እንዴት ሊንክ ልደረግ እንደምችል and then the next thing is አንቺ ጀመር የተማርሽ ሰው ነሽ አለ በጣም like ለፍተን ነው አንቺን እዚህ ቦታ ላይ ያደረስንሽና እንደተማረ ሰው እንዴት አንድ ጭንቅላት የሌለው ሰው ይሄ ከገጠር የመጣ ማህይም የቤት ሰራተኛ ምናምን እንዲከተል የሚችለው እምነት እንዴት ልትከተይ ይቻላልሽ አለ እና እንዴ የሆነ like እኔ እዛ ሳለ የሚሰማኝ ስሜት እንዴ ብዬ ልገልጽልሽ እንደምችል አላውቅም። ምክንያቱም ከፋሚሊ ጋር ስታወሪ ሁሉ ጊዜ ቶንሽን ማየት አለብሽ። ከፍ ብለሽ እንድትናገሪ ሲያችም ተመናቅረሽ እንድትናገሪ አትችይም። ገባሽ? ቢካዝ የግዴታ የምታከብሪያቸው ሰዎች ናቸው። እና አሁን አንቺ ምንድነው ከዚህ በኋላ የምትሆኚው አለኝ። ማለት ምንድነው የምትሆኚው አንቺ እንዴት ነው እንትን የምትይና የሆነ ሳለ በጣም ኮንፊውዝድ እንዴ እኔ እኮ ሙስሊም ነው እንጂ የሆንኩት በሽተኛ አይደለም የሆንኩት like እስቲል መስራት እችላለሁ መማር እችላለሁ ብዙ ነገሮችን ማድረግ እችላለሁ ምናምንና like እንዴት ነው እንደዚህ የምታየው እስልምናን መከተል እኮ እንትን ማለት አይደል ኖ እኔ አንቺን ከዚህ በኋላ ክሪፕልድ እንደሆንሽ ነው ማይሻለኝ ይሄ ምንም አቅም የሌለው ሰውና actually ከነሱ እኔ በጣም ሉክ አፕ ማድረጋቸው ሰዎች ናቸውና ከነሱ ያ መምጣቱ ለኔ በጣም ቀላል አልነበረም በጣም ቀላል አልነበረም ማለት እንኳን ዓለም ሴት ልጅ ከመልኳ ከሰውነቷ ይሄ ፊላክስ ዲስፕሌይ ከምታረገው ነገር ላይ ማየት እንደማይችል እናውቃለን ሁላችንም ስፔሻሊ የዌስተርኖች እሳቤ ሴት ልጅ ሴክሹዋላይዝ ከማድረግ ፊዚካል አፒራንሷን የሆነ ቦታ ላይ አፒል እንዲያረግ ማድረግ ከዛ በኋላ በዛ ነገር እሷ ማኒ ሜክ ስታረግ ትልቅ ቦታ ላይ ስትደርስ ምናምን ማየት ይሄ የዓለም እሳቤ እንደሆነ እናውቃለን ግን ኢቭን ቤተሰቦች ያሳደጉት ሰዎች አንቺን ከሴትነት በላይ ይሄ ከቨር ማድረግሽ አይምሮሽን እንደመሸፈን ላይክ እንደ ማነስ እንደሆነ እንዲሰማሽ ማድረግ በጣም ከባድ ነገር ነውና በቃ የሆነ ሳለ እንትን አልኩኝ ጊቭ አፕ አረኩኝ ማለት ይሄንን ኮንቨርሴሽን መቼም ዊል ላረግ አልችልም ኦሬዲ እነሱም አንደርስታንድ ሊያደርጉት የሚችሉት ነገር አይደለምና በቃ ያለኝ አማራጭ I don't know እኔ ፍሬሽ ግራጁዌት ነኝ ስራ የለኝም መሄድበት ቦታ የለም ምን የለም ምናምን like ምንም የማውቀው ነገር የለም like አይ ነው በቃ እንደፈለጋችሁ ነው ከዚህ በኋላ ከቤታችሁ እወጣለሁ ምናምን ብዬ እንትን ማለት የምችልበት ቦታ አይነት አይደለም ከዛ መጨረሻ ላይ ምን አለኝ እኔ አሁንም ቢሆን እኛ አንቺ ሙስሊም ሆነሽን አሁንም ቢሆን አንቀበልም ማለት like ሩት ሙስሊም ናት የሚለውን ነገር በምንም ታምል እንቀበል አንችልም ስለዚህ ይሄንን ኮንቨርሴሽን ከዚህ በኋላ ደግመን እንደሚኖረን እርግጠኛ ነኝ like እኔ ኢኒሺየት አድርጌው ሳይሆን አንቺ ኢኒሺየት አድርገሽው መተሽ ይሄን ነገር ትቻለሁ ብለሽ like ኮንቨርሴሽኑ እንደሚኖረን እርግጠኛ ነኝና like አሁን አንቺ ሙስሊም መሆን እኛ በምንም ታምር የምንቀበለው ነገር አይደለም እና as long as ግን ይሄ ነገር እስከሚሆን ድረስ እዚህ ቤት ካለሽ ድረስ ይሄ ሂጃብ መልበስ ምናምን መሸፋፈን ምናምን የምትይው ነገር እንዳታስቢ ከዚህ አንድ ነገር የምታረጊ ከሆነ ይሄ አንድ ላይ መኖር አንችልም ይሄ ኮኤግዚስት ማድረግ የሚባለው ነገር አንችልም በቃ እዛ መጨረሻ ላይ እኔ ሙስሊም ነኝ አልኩት እኔ እምነቴ ሙስሊም ነው እስልምና ነው ነገር ግን በአንተ ጣራ ስር እስከኖርኩኝ ድረስ like ይሄ እናንተ ማለት ያንተ ቤት ስለሆነ like ሩሉን ሜክ የምታረጉት እናንተ ስለሆናችሁ በእናንተ ሩል እሄዳለሁ ግን እምነቴን የሚቀይረው ነገር የለም like አሁንም ቢሆን በኋላ ላይ ቆይታችሁ አታለልሽን ትተሹ እንደገና መልሰሽ ደግሞ እንደዚህ አርሽም እንዳትሉኝ እኔ እምነቴን አልተውም like ሙስሊም እስልምናዬን አልተውም ሙስሊም ነኝ ግን አስሎንጋስ እዚህ ቤት እስካለሁኝ ድረስ በእናንተ ሩል መሰረት መሄድ ስላለብኝ
ኦኬ ሩልህን አከብራለሁ አልኩ። በቃ መጨረሻ ላይ ላይክ ምንም ማድረግ አልችልምና አክስቴ ማለች በቃ በፍጹም እኛ አንቺ ስለ እስልምና ሲጀመር ምን የምታውቂው ነገር ኑሮ ነው ማለት እኛ እኮ ያደግንበት ነው ላይክ በረሃብ ምናምን ያደጉት እኔ ፋሚሊዎቼ እና የሙስሊም ኮሚኒቲ ውስጥ ነው ላይክ ብዙ ጊዜያቸውን ያሳለፉት ምናምንና ይሄንን ምኑ ኢምፕረስ አድርጎሽ ነው ልትቀበዩ ልትችሉ እና አንቺ እውነት ክርስትና ውስጥ ያጣሽው ነገር ኑሮ ወይም ደግሞ ክርስትና ልክ ያልሆነ ነገር ኑሮ ነው ወደ እስልምና የገባሽው ብዬ እኔ በምንም ታምር ላምን አልቻለም። ይዘር ያወደድሽው ሰው አለ ካልሆነ ደግሞ ላይክ በገንዘብ ነው ሊሆን ይችላል። ሶ መጨረሻ ላይ እኔ ያንን ፖይንታቸውን እንደማይተው ስለገባኝ መጨረሻ ላይ ምን አልኩኝ ኦኬ እሺ በቃ በገንዘብም ይሁን በወንድም ምክንያት ታልግ ይሁን የገባሁት መግባቱን አንድ ጊዜ ገብቻለሁ ግን ከገባው በኋላ ተመችቶኛል በቃ መጀመሪያ ተታለልኝም ከሆነ የገባሁበት ኢትስ ኦኬ ለእናንተ ሴንስ የሚሰጠው ከሆነ ግን እኔ አሁን ተመችቶኛል በቃ እምነቱን ወድጄዋለሁና ይሄ ነው አልኩኝ። በቃ በጣም ማለት በጣም ረጅም ኮንቨርሴሽን ነበር ስልሽ አዲስ ረጅም ከመሆኑ የተነሳ አይምሮዬ መርሳቱን ጀምሯል ማለት እረስቻለሁ የሆነ ብዙ ፓርቱን ሁላ እረስቻለሁ። ምክንያቱም ከሆነ ሰዓት በኋላ እንዴት ነው ኢነርጂ በጣም ድሬን hallucinate ማድረግ ጀመርኩኝ። ሆነ እነሱ የሚያወሩት የሚሉት ነገር ምናምን I keep wondering እንዴ ዓለም ላይ ያለው ሙስሊም እኔ ብቻ ነኝ እንዴ ብዬ ማሰብ ጀመርኩ ማለት እነዚህ ሰዎች ሙስሊም ከኔ ውጪ አያውቁም ላይክ ጎረቤቶች አሏቸው ፋሚሊዎች አሏቸው ምናምንና ላይክ የሚያውቋቸው ፋሚሊዎቻቸው ቴሮሪስት አይደሉም ሴት ልጅ አይጨቁኑም መጥፎ ሰዎች አይደሉም ገባሽ እና ይሄ ሳቤ እኔ ሙስሊም ስለሆንኩ ምን የመጣው ወይስ ሙሉ ህይወታቸውን ይሄንን ነገር ነው ሲኖሩ የነበረው እነዚህ ሰዎች ማለት I don't understand ነው ለምሳሌ እስልምና የማይምነት እምነት ነው ብሎ የሆነ ሰው ሲናገረኝ እኔ ላይክ አባቴም ይሁን ጎረቤቴም ይሁን ጓደኞቼም ቢሆኑ እና ቁጭ ብለን እንማማር በሚለው ለሷ ቲክቶክ ላይ ያው እኔ ጋር አይመጡም ልክ እንዳንቺ ኤቲስት ናት ሃይማኖት የላትም ስለ ሃይማኖት አናወራም ምናምን ብለው ብዙ ሪጀክት አደረጉ። እሷም አረብ ሀገር ስለሆነች ጊዜ ስለሌላት ላይቭ ላይ ነው ማድረግ የምንችለው ሰው ገብታው ሁሉም እስልምናን ጨምሮ እስልምናን ያነሳውበት ሃይማኖት ነው ብዬ ኮንሲደር ማድረግው ስለማላቅ ለጓደኞቼ ደስታ ነው ለያሲን ለአርቲስታ ምናምን በጣም ወዳቸው ሌላም ሰዎች ስላሉ ሁሌ ቁርአንነትን ማሪሞ ምናምን ስለነው ያንድ ሰው ሃይማኖትን እንዴት ነው አንድ ሰው ባመጣው ሃይማኖት ላይ እኔ ሃይማኖት ብዬ መቀበል በጣም ነው የሚከብደኝ ምናምን ብዬ ስለማስብ ሁለተኛ ብዙ የተባልነው አለ የገዳይ ምናምን ብዙ ምንባለው ስላለ እስልምናን የመጠየቅም ፍላጎት አልነበረኝም። ግን ያው ክርስትናንም አልመለስም ምን ያልመለስም ዞሮ ግን ለሷ አዲስ እይታ ለኔ ደግሞ አታቂውም ለሚባለው ነገር በደንብ ማወቅ አለብኝ ብዬ ስላሰብኩኝ ጥያቄዎቻችንን በደንብ አርቲኩሌት አድርገን በሂስትሪ ሌቭል በሳይኮሎጂ በምርምር በተለያዩ ቲሞችን አዋቅረን እዚህ ቲክቶክ ላይ ለአንድ ወር ከ15 ቀን ሁሉም ሃይማኖት ያለ ንጽጽር ኢትዮጵያ ኦርቶዶክስ ቤተክርስቲያኖች ሁሉ ሳይቀር መተው በጣም ነው እናመሰግነው ስለ ሃይማኖታቸው ፕሮቴስታንትም ከየዘርፉ የተለያየ ዘርፍ እንዳለው በዛውም ለከኔ ፕሮቴስታንትም ነበር ኦርቶዶክስም ነበርኩኝ ግን ድስማች ብዙ ዘርፍ እንዳለው የፕሮቴስታንት ገርሞኛል ነው ምሳቅና የሐዋሪያ የምን እኛ ከምናቀው ኢየሱስ አንድ ጌታ ነው ብለው ከሚቀበሉት ከሐዋሪያት የመጣው አለ ከምን ላራፍ ብዙ ተማርን ብቻ አልহামዱሊላህ ያንዳንዱን ነገር በደንብ ተማረን ጠየቅን። እስልምናና ለማውቄ እስልምና የመጀመሪያ ደስ ያለኝ ነገር ይሄ የትዳር እንትናቸው ደስ ይላል ኒካ ነው በቃ እንጂ ወዮ ይየለ ብዙ ዴቲንግ ዌብሳይቶች ኢቭን የራሴ ላይቭ እየከፈትን ኑ ተጣበሱ ኑ ተጋቡ ምናምን ነበር በደንብ ፒውርሊ አንደርስታንድ አላደርገውም ነበር እና የሙስሊም ሴቶች አስተዳደግ ለምን ሂጃብ እንደሚያረጉ ምናምን ላይክ ነው አይደል አድንቄ ግን ሁሉንም ትቻቸው ነበር። ከተወኩት ቦታ ብዙ የስድብ ነገሮችን ይላኩልኝ ጀመረ ስለ እስልምና ይሄ እንደዚህ ነው አንቺ ለምን ታደንቂያቸዋለሽ ይሄ እኮ ሃይማኖታቸውን እኔ ሁሉንም ሃይማኖት እኮ አልፈለኩትም ግን ስለ እስልምና ሞር ኔጌቲቭ ነገሮች በውስጥ ኢንቦክስ ይደረጉልኛል ሰው አሁን ካደገ ነገሩ እንደዚህ በቃ ለጀነራል ኖሌጅ በቂ ነበር ግን ሞር ስለ እስልምና የሚላኩትን ስንጠይቅ ስንማር ሲጠይቁ ስንማር እኔ በመጥፎ ምላቸው ነገሮች በአጠቃላይ ያው ካወቅሽኝ ቲክቶክ ላይም ደፋር ነኝ ፈሪ ሴት አይደለሁኝምና ስለ እስልምና ያለኝን ጥያቄዎች በአጠቃላይ ይዤ መጣው ሙስሊሞቹ በአጠቃላይ ብዙ ሰው ብሎክ አድርጎኛል በዛን ሰዓት አሁንም አይ ዶንት ኖ መስለሚን ያላየ ብዙ ሙስሊም ሊኖር ይችላል በሰዓቱ በጣም ብዙ የሚያናድዱትን ጥያቄዎች ነበር አማነሳላቸው
ስለ ፈጣሪም ሆነ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ኑሯቸው ስለ ምናምን ሁሉ ነገር ማለት ነው እኔም አንፎሎ አድርጌሽ ነበር አዎ ትንሽ ረገጥ አድርጌ እናገራለሁ ስለ ሃይማኖትም ሆነ ስለ ፈጣሪም የለም ኢየሱስ ክርስቶስም just even ሳልሰልሙላ ጄሲ ምናምን ብዬ ነው የምጠራው ያው የሚያውቁ ሰዎች like ይመቸኛል ምናምን ነው የምለው like ጄሲ እኮ ጥሩ አስተማሪ መምህር ነው ግን ፈጣሪ ነው የምትሉት ምናምን ያልኩኝ ስለምል ብዙ ሰው ይናደድብኛል ጥሩ ይወዱኝና በሃይማኖት ቶፒክ ሲመጣ ይናደዱብኛል because ወይ አሳዩኝ እላችኋለሁ ፈጣሪያችሁን አሳዩኝ ከመጽሐፍ ውጭ አሳዩኝ ብዙ ሰው የማሳየት እንትንም የለውም ግን እዚህኛው እስልምና ሞር ሎጂካሊ እኔ ከተቀመጥኩበት ቦታ ኮምፎርት ላይ ነኝ እኔ ምቾቴ ላይ ነኝ ሃይማኖትም አያስፈልገኝም ስራዬንም እየሰራ ያለው ሰው ነኝ በጣም ምቾት ላይ ካለውበት ቦታ ላይ የሚጠየቁት ጥያቄዎች በጣም ያናድዱኝ ጀመር ላይ ስለዚህ ቁርአን ለምን አላወርድም እና መጽሐፍ ቅዱስን አውቃለሁ ቤቴ ማለኝ እሱንም አወረድኩኝ ሁለቱንም እንትን ለማያለት ከሆነ ወሬ ሳይሆን በቃ በማስረጃ ለምን አናወራም በቃ ላይ እልህ ነገር አለ አይደለ ሙስሊሞች የሚያስረዳሉ እነሱ ይልካሉ እንደዚህ አይነት ነገሮች ከዛ በኋላ ሐዲሳት እንደዚህ ናቸው ቁርአን ስንት ነው ያለው መጀመሪያ ሹ በአማርኛ አግኝተሽ ነው ወይስ አረብኛ ትቺ ነበር አረብኛን ያልችልም እኔ ኤምሬትስ የኖርኩ አረብኛ አልችልም በአማርኛ የተቀየረዋልና ትርጉሙ ትንሽ እንደ አረብኛው አርኪ ባይሆን እንደ እንግሊዘኛው ደግሞ አውርድ እንግሊዘኛም በአማርኛም አለኝ እልክልሻለሁ ከፈለግሽ ሁለቱንም ዳውንሎድ አደረኳቸው በአማርኛው ግን የሚላክልኝ ጥያቄዎች በአማርኛ ናቸው እኔ አማርኛው አይገባኝም ተተሳሰበ ስለሆነ እንግሊዘኛውንም አወረድኩኝ ያ ደግሞ ምን ያመጣል ራሳቸው ሙስሊሞችን መናገር አለባቸው አረብኛውን አንብበው ቁርአኑን ቀርተው ያደጉት እነሱ እንደመሆናቸው መጠን ምንድነው ይሄ የሚለው የተላከልኝ ሱራ እንደዚህ ይላል አስረዱ ወርደሙ ጀነራሊ ዓለም ላይ ያለ የሚባሉትን በእስልምና ጥያቄዎች ይጠይቁ የሚያስቀይሙ ጥያቄዎችን ሁሉ ማምጣት ጀመር ከኔ ማነር አንፃር የሚያስቀይም ነገር ሰው ጋር ኢንቮልቭ ማድረግ አለመፈለግ ላይ ነበር ግን ግድ መሆን ነበረበት ሰው ሌሎችም ራሳችሁን የቀረ ጥያቄ ካለ ክርስትና መጽሐፍ ስላለው በጥቅስና በእንትን እናውራ ነው ከዛ መጀመሪያው ጀነራል ኖሌጅ ወጣ ብለን በእውቀት እንነጋገር ተባለ በእውቀትም ስንነጋገር እኔ ጥያቄዎቼ ድጋሚ መልስ የላቸውም በክርስትና ዙሪያ ላይ መልስ የላቸውም ያው መጀመሪያውን የወጣውባቸው ነገሮች ስትል እንደወጣው ነው ስለዚህ ክርስቲያኖቹን ለክርስትና ተወኩላቸው ድጋሚ ለምን ባደር አረጋቸዋለሁ እነሱም በደንብ አድርገው በስድብ አጠጥተውኛል በደንብ አድርገው አጠጡኝ ድጋሚ እንዳልጠይቃቸው በሚያረጉ ሁኔታ አጠጡኝ አንዳንድ ሰዎችም ደግሞ በጣም ማከብራቸው ኤኒ ታይም የቻልሹን ያህል ወደፊት ላይ ሲገልጥልኝ እንደምንገናኝ አሁን ላይ በእነሱ አቅም ሳይሆን እንግዲህ የሚገልጥ አካል ካለ እንደሚገልጥልኝ ተግባብተን ተለያየ because በጥያቄዎቹን አዳና በጥቅሶቹን በምንም ስትል ማች የምናደርግበት ሁኔታ የለም እስልምናን ግን አለማወቅ አድቫንቴጅ ሰጠኝ ምንድነው ጥያቄዎቹን ከነሱ ነው የምሰማው እንደዚህ አለ ለምንድነው እንደዚህ ዋናው ነገር ሙስሊም የሆንኩበትና ዋንኛው ግን ኬስ እኔ ፈጣሪ ብዙ መጽሐፍቶች ላይ አይቻለሁ አንድ ብቻ ነው ሊሆን የሚችለው ብዬ ነው አርፌ የተቀመጥኩት because ሰማይ ምድርን ሁሉ ነገር አይቼ ፋራ በቃ ገገም ማካሎንኩ በስተቀር ሐሰት ብዬ በቃ ፈጣሪ የለም ብሎ መገገም ነው ፈጣሪ አለ ሰማይ ምድር ሁሉ ነገር ተፈጥሮን አይቶ እንዳለ ማወቅ ተገቢ ነው ፀሐይ ግን ፈጣሪ አትሆንም መጽሐፉም ላይ ያለው ፈጣሪ አይደለም ለኔ ስለዚህ ካለ እንኳን ራሱን ነው ረቂቅ የሆነ አካልና ስሙንም እንኳን በዚህ ነው ዲፋይን ማላረገው ፈጣሪ አለ በቃ ስለዚህ ያ ፈጣሪ ደግሞ የፈለገው መሆን ይችላል የፈለገው ማድረግ ይችላል አድራጊም ፈጣሪ በሞቱስ በደስታውስ በሐዘንስ እሱ የፈለገው ማድረግ የሚችል አንድ አካል ነው ብዬ የተውኩትን ስሚዝ የሚባል ወንድማችን ነው አንቺ ፈጣሪ ብለሽ የምትጠሪው ነስ ብዙ ጥያቄዎችን ካደረግን በኋላ ስለነሱ ሃይማኖት እስቲ ድል ስጪንና ስላንቺ ደግሞ እንጠይቅሽ ማለት ላይክ የኔ ጥያቄ ስለነሱ ያልቅ ጠይቃለው ይላክልኛል በዛ ላይ ሪሶርሶች አሉኝ ስለነኝ ጠይቃለው እስቲ ስላንቺ እንጠይቅሽ ፈጣሪ እንኳን ካለ ላይክ this is ከዛው ውጭ ሊሆን አይችልም ስል ላይክ ኦልሞስት ቁርአን ላይ ፈጣሪያችን አላህ ራሱን የገለጠበት አንድ አምላክ ሆነ ማይወለድ ንጽጽር የሌለው ራሱ አቻ የሌለው እና የሚል አራት ነገሮችን ከቁርአን ላይ አመዛዘን ላይ ዋው I got amazed እንደዛ እንደሚሆን አላወኩኝም ነበር
I know በአንድ አላህ ብቻ እንደሚያምኑ አውቃለሁ አንድ ፈጣሪ አለ ብለው እንደሚያምኑ አውቃለሁ ግን the same explanation እኔ በተረዳውበት አንፃር አላህ የሚለው ያ ስምም አልሰጠውም እግዚአብሔር እንዳለ ሊሆና ጋድም ካልኩኝ የሆነ ነገር ክሪስቲያንም ካልኩ ምን something የሆነ አካል እኔ ነኝ የኛ አምላክ ነው ስለሚሉ ያ ነገር ብዬ ነው ማለት ይጀምራል ፈጣሪ አላህ የሚለውና እኔ ያ የምለው ነገር it just matched so ፈጣሪ የሚሉት ነገር ለከነሱ እንዲሁም ደግሞ የተውቋቸው ሰዎች እዛ ሌላ መጽሐፍ ላይ ማቃቸው እዚህ ሙስሊምና ውስጥ ስማቸው መነሳት ሲጀምር ነው እንትና ማለት ይሄ ነው እንትና ማለት በጣም ሞደው እንደ ባዲ ማየው የህይወት መምር ያልኩትኝ ኢሳም በኢየሱስ ክርስቶስን በሚለው እነሱ ነብያችን ብለው ማምጣታቸው ተመቸኝ በአንድ በኩል because እኔ ፈጣሪ አይደለም የሚለው ቦታ ልክ እንዳንቺ እንደምታውቂው ማንንም ሰው እንደሚያውቀው ፈጣሪ የለም ነው እንኳን ኢየሱስ ክርስቶስ ምናምን ሊሆን ቀርቶ ፈጣሪ የሚለው አካል ራሱ የለም ወደሚለው ደረጃ ስለደረሱ ነብዩ መሐመድን ነበር እንደውም የከበደኝ ነብይነት የሚለውን ኮንሰፕት እንጂ ሌሎቹን እንትኖቹን ኦኬ በቃ ፈጣሪ ባለው ነው ተቀበልኳቸው እንደ ትረካ እንደ ማስተማሪያነት ብቻ ነው ወሰድኳቸው እንጂ ለነሱ መልእክተኛ መሆናቸውን ተቀበልኳቸው ሰው ከበደኝ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አድርጌ መጨስ በሳቸው ወረደው አላህ የሚለውን እኔም እሱም የተስማማንበትን ቃል ማወራረድ ነበር ያዝነው ኦኬ አላህ አንድ ነው እኔም ጋር ፈጣሪ አንድ ነው ምለዋለሁ ያን ኮንሰፕት ያመጡት ደግሞ ሰው ናቸው እሳቸው ደግሞ ከየት አመጡት ከእንዴት መጣላቸው ማን ነበሩ የሚለው መጀመሪያ ከሰማው ታሪክ ጋር ድጋሚ ማምጣት ነበር መጀመሪያ እንትን ስለ ሃይማኖት ትምህርት ስንጀምር ያው ሜንሽን መደረጉ ስለማይቀር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ነግሮኛል ብለሽ ይላል ያንን በመርዝ እሳቸው እንደዚህ ከሆኑ እንዴት ነብይ ይሆናሉ ዲስ እንዳት ቁርአን የሳቸው ከሆነ ከሰይጣንስ እንዴት አላገኙትም እውነተኛ ፈጣሪ የሚለውን እውነትም እኮ ሰይጣን ያቃል ፈጣሪ አንድ መሆኑን ምናምን የሚሉ ሙግቶችን ነበር የገጠምኩትና የዛን ሰዓት ብዙ ሰው ልቡ ተሰብሯል እውነት እሳቸው ከሰይጣን ፖዘስድ ሆኖስ ቢሆን ታማውም ቢሆን እሳቸው ሰው ሆነው እንደዚህ ምናምን የሚለው ነገር አደንድ ግን what I understand is እኔ ከሳቸው ጋር አይደለም ጉዳይ ወይ ደግሞ ከሌሎቹ ነብያቶች ጋር አይደለም ጉዳይ ማለት ራሴን ፍለጋ ላይ ስለሆንኩኝ በጣም የሆነ ሳለ እንደመንቃት ነገር አለ አይደል እኔ ፈጣሪ ከኔ ጋር ያለውን ምፈልገው ፈጣሪን ከሆነ ከማን ይምጣ አይደለም እውነተኛ ያ ጋድ ኮንሰፕት የሚለውን መምጣቱና መልእክቱ ቁርአን ላይ ያለው መልእክት ምን ይላል ወደዚህ ሳይ በቃ ከፈጣሪ ከወረደ አይችልም ማለት አልችልም ፈጣሪ አውርዶላቸዋል ለኔም እዚህ ጋር ፈጣሪ አንድ ነው የሚለውን ከየት አመጣው በመማር በመናም በእውቀት ብዛት አይደለም ራሴ ላይ በመፈለግ ነው ሰከናልኩኝና ስለ ወጥና ስለ እንጀራ ወይ ቀሚስ ሴታዩ ሴታገቡ ሴት ወለዱ እንደዚህ ያረጉ ከሚለው ይልቅ እውነተኛ ፈጣሪን ትምህርት ምን ብሎ አስተምሯል ወይ ከራሳቸው ፈጥረው ከሆነ በጣም ቤስት ደራሲ ከሆኑ ቁርአን ላይ ሁሉ ሚሊዮን ዓለም ላይ ፈጣሪ ብሎ የሚያመልኩትን አላህን ክሬት ማድረግ ከቻሉ እስቲ መጽሐፉ ይገምገም ነው ያንን ጻፊ ደራሲ ካረግናቸው እንደ ድርሰታቸው ሊታይ ይገባል ከዛ በኋላ ሲታይ ውስጡ ፖይንቱ መልእክቱ ምንድነው ከዛ ደግሞ እንደገና ከሰይጣን ከሆነ ሰይጣን እንደዚህ አይነት መልእክት ማውጣት ይችላል ወይ ለዚህ ገራሚ ነገር ከዛ ያነበብን እየተረዳን እነሱ ባረብኛውንም ቁርአን እየተቀራልን እየተፈሰረ እየተተረጎመ የሚሉትን ጥያቄዎችም ደግሞ እያንዳንዳቸው እኔ የቃል ጥቅስ ውርወራ ሳይሆን ጥቅስ ውርወራ በጣም በእንትንም ለማሸነፍ ዲቤት ለማሸነፍ ካልሆነ እኔ ጋር አይሰራም ይለው እይታው ያ ሱራ የተጻፈበት እንዴት ላምና ጉንዳን እንደዚህ ያለበት ታመልካላችሁ ብለሽ ጠይቂልን ብሎ የሚልክ ሁሉ አለ ላይክ ፈጣሪ ያላህ ከሆነ ስለ ጉንዳን መጽሐፍ ላይክ ወደዚህ ሳይ ስለ ጉንዳን ላይክ የሚያይልክ በጣም ደስ የሚሉኝ የላኩልኝ ሰዎች በጣም ነው ማመሰግናቸው ሙስሊም እንደሆነ በጣም ረድተውኛል so what's the point ነበር ነጥቡ ምንድነው ነው ለኔ ማገኝበት ነጥብ ምንድነው ፈጣሪ አላህ ነው ብዬ እንዳመልክ ምንድነው የሚያደርገው የሚለው ነገር ነበርና ፈጣሪያችን አላህ ደግሞ ክሊር ኤንድ ላውድ በሆነ መልኩ ቁርአን አስቀምጦታል ከባዱ ኬዝ ከዛ ደግሞ ተፍሲር ላይ ነበር ያልኩኝ ያንን የተተረክ ዳይፎቹ የትኞቹ ናቸው ለምን ዳይፍ ተደርገው ተቆጥረው ወጡ ምናምን ያልኩ ጠይቃለሁ ደግሞ የሚላክልን ነገሮች ከዛ ጋር ስለዚህ አንድ ነገር ብቻ ቤዚክ የሚያስማማን ነገር አገኘ ያ መጽሐፍ ከፈጣሪ ነው ያ መጽሐፍ ቁርአን ከፈጣሪ ለነብያችን ሰለላሁ ዐለይሂ ወሰለም የወረደ ነው በዚህ ብንለው በሰይጣንም ባዞሮ በግድር ባዞሮ ፈጣሪያችን አለ ኢንፑት በሚያስቀምጠው እኔ አንደርስታንድ ማድረግ ጀመርኩኝ ራሴ ካነበብኳቸው መጽሐፍቶች አረዳዶች የምጠይቃቸው ጥያቄዎች በጣም እየገቡኝ መጡ ላይ
what like it's amazing መደነቅ ጀመርኩኝ እንደ ኖርማልም ለማምለክ እንኳን ባይሆን ያንን አካል ሊከበር የሚገባ ነብይ እንደሆኑ ገባኝ ስለዚህ ነብዩ መሐመድ ነብይ ናቸው ለኔ ነብይ እንኳን ባይሆን ድናይሉስ መግባት ማልችልበት ነብይ መሆናቸው በቁርአን ብቻ ጥያቄዎች ክሊር በሚያደርገው ሁኔታ ገባኝ ነብይ ናቸው ግን ከዛ ውጭ ያሉት ነገሮች ደግሞ ህይወታቸውን እንዴት ኖሮ ነበር ሚሎት ማየት ነበረብኝ ሶ የዛን ሰዓት ጣሪያ በጀንለት ኢነሰንስ የጥያቄው ቀዳዳ በዚህ ምራን ስለሚያደርግ ፒዩር የሆነውን ጥያቄ ለአዲስ እስልምና ብትወስድ ምን ነገሮችን አሏት ላይክ እንደ ላይፍ ስታይል እንደ ህይወት ረጅም ነው ግን ላይክ ባጭሩ ለማስቀመጥ አልጄሪያ 5 ደቂቃ ሰጥቼ 15 ደቂቃ እንኳን ከጨረስኩ ኦኬ ሶ አዲስ እንደ ሴት አግብታ የፈታች ሴት ናት እዛ ኮሚኒቲ ውስጥ የነበረው ሴት ልጅ አግብታ በመትፈታበት ጊዜ የሚደረጉ ነገሮች አሉ ስቲል ስትራግል የሚደረግበት ለጋብቻ ብታገባ ምን ነገሮች አሉ ስለዚህ ምን ማድረግ ጀመርኩኝ ንጽጽር በምን ከራሴ ጋር ኦኬ እዚህኛው ሃይማኖት ላይ እስቲል ያመነዘር የፈታ ላይክ ሚሎ ነገር አለ ስለዚህ እኔን አይወክለኝም ይሄኛው ያታል ያገባት ጭራሹን ሀጅር አለው እድሜያቸው ሄዱ ሰይቶች ሲያገው እሱም ሌላ ቦነስ each and everything with ምክንያት with logic የሚያስኬድ ነው እሱን ታውቁኝ ሴት ልጅ በመሸፈኗ ምንድነው ጥቅሟ ለምንድነው የምትሸፈነው ዘመኑን እንደውም የቀደመ የዛሬ 1000 ምናምን ዓመት በፊት አውቆ ሊከለል እንደተፈለገ ገባኝ ላይ ሪቪል አድርገሽ ውስጡን ስትገቢ ስትጠይቂ ገርም አይነት ኢንፑቶች አሉ ስለዚህ ሴቶቹን ጠየቅኩኝ ሃፒ ጸጉራችሁን በመሸፈናችሁ ራቁታችሁን አለ እኔ ያው የምታውቁ ከነበረ it doesn't matter በጣም my body my right ምል ስለነበርኩኝ በሚኒስከርት ሄዳለሁ ራቁቴን በጨምላቃ ሴት ባልሆንም ግን my body my right ነበር ግን ያ ነገር መሸፈኑ የሆነ ሴንስ ሰጠኝና ሂጃቡም ውበታቸው ምናምን like እንደ አዲስ አንደርስታንድ ነገር አደረኩት የመረዳት እንትኔ ገና ሳልሰለም ነው I just understand them ዋው like እንደዛ ነው ፊልም ታደርጉት ነገር ታዛዥነት ደሞር የተማርኩት ነገር ከስልምናቸው ታዘዋል ለፈጣሪያቸው ለቃሉ ታዘናል ነገ ለሚመጣው ምንም ዕውቀት እንኳን ባይኖራቸው ትዛዙን ማክበራቸው like ለዛ ብንፈልገው ብሎ እንኳን በሚያስቡ ሴቶች ማለት ትዛዝ አክባሪ መሆናቸው ገረመኝ ለፈጣሪያቸው ኮሚት መሆናቸው ምናምን ነገር ማለት ነው ሶ ይያልን መጠየቅ ነበረብን ከዛ በኋላ አራት ሚስት ማግባት ለምን ተፈቀደኒ ባሌ ምናምን እሱ ድሮ መታቂን ከሆነ ችግር የለብኝም አምስት ማግባ ስለኔም እንደው ለአምስት አራትም ለኔ የሚፈቀድ ነበር ግብግብ እኔ ባልፈልገው ለሌላ ሴቶች አመብት አይነፈጉ እኩል ራይት ከሆነ እሱም አምስት ችግር አለው በቃ ለመብታቸው ይገፈፋል ነበር እንጂ አራት አገቡ ምናምን cuz የትዳርን እንትኑን ዛጋ ስትራክቸሩን ስለሆነ የገባኝ ነገር ያ ነበር ግን the main point እኔ እችላለሁ ወይ እኔ አራት ባል አይደለም አንዱን ባል ቴኬር አድርጌ መኖር እችላለሁ ወይ ለአንድ ባል ሴት ልጅ ብቆልቶ አራት ባል ለአራት ልጅ ለያንዳንዱ ብትወልዱና ሚል የራሴ ሂሳቦችን ሰራውኝና እኔ አዲስ ለአንድ ወንድ እንጂ ለአራት ለሁለት እንኳን ሆነ አልችልም በጣም አድካሚ ነው ልጆች ወልጄ ደስተኛው ሆኜ ለመኖር አንድ happily ever after ሞደው ባል ነው ኦኬ so it doesn't matter ያኛው question 4 5 ለሚለው እንደውም እስልምና ፈጣሪያችን አላ with a ገደብ with limit ያደረገባቸው ምክንያት ነበር የጠየቁት ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሚስቶችን አግብተው እንዲሁም ደግሞ ብዙ ነቢያቶች ብዙ ሚስቶችን አግብተዋል በድሮ ዘመን ደግሞ በጣም አንድ ሺህ ሁሉ ያገባል ምናምን በሃይማኖት መጽሐፍቶች ላይ ብዙ እንደፈለጉ ነው የሚያገቡትና ሊሚቱ ሲመጣ like ዋይ ለሌሎቹ ከሬጉላር ተደርጎ ለምን ተገደበባቸው ሲል ኖ ኢቭን ከሆነም አንድ ለአንድ ነው ሁለተኛ እንኳን ለማግባት ምክንያት ያስፈልጋል ሴት ልጅ ባሏ ኒካ ስታስርም ቢሆን አይ እንደዚህ ነው ባል ፕሮሚስ ካላት መብቷ ነው አንድ በአንድ ብቻ ግዴታ አይደለም አራት አግቡ ምናምን ብሎ ልክ ከውጭ ስንሰማ የሚወራው ወሬዎች it was just a talk even ከተደረገም there are like ምክንያታዊ ነገር የሸሪዓ ህግ ያለበት ሃይማኖት እንደሆነ ሴት ልጅ መፍታት ብትፈልግ እንደምትችል ብትፈታ እንኳን ደግማ ማግባት የምትችል ግን በቤቷ ተከብራ ብትኖር የተወደደ እንደሆነ ለያንዳንዱም ደግሞ ሁሉ ነገሯ የራሷ harmony is harmony her husband money is harmony too ሁለቱም ማለት ነው ከብርም ከፋይናንስም ከራስን መጠበቅም ያው ሰልፍሽ አይደለም እንዳልኩ ራሴንም እንደመጠበቅ ራሴን መጠበቅበት ቦታ ነው ቤቴ ሆኜ ልጆቼ ጋር ሆኜ ግዴታው የሱ ነው ከፈለኩ ነው እንጂ መሰራውን ነገር አገዛሃለሁ ከፈለኩ ብለሽ ለምታረግ እሱ አጅር ነው ይጨመርልሻል ባልም ማገዝ ለባል ቤት ማገልገል ምናምን የሚለው ነገር
ባለፈው ጥሩ ባልከሆነ እንኳን አንቺ ብትመሰክሪ ብለታ ሞር የሚያገኝበት ነው እንጂ እንትን አይደለም so the most beautiful part forcefully የሚባለው ውጭ ሆነን የምንሰማው ነገር አይደለም እስልምና ለራስሽ ፈጣሪ እንዳለው ሰው ስትኖሪ ፈጣሪ ባለው መልኩ የምትተጊው ነው ጥሩ ነገሮችን ለማግኘት ሀቆች አሉ የተለያየ ሀቆ የእናት ሀቅ አባት ሀቅ የጎረቤት ሀቅ ክርስቲያኖች ሀቅ የአይሁዶች ሀቅ ምናምን የሚጠብቅ ሃይማኖት ሆኖ አገኘሁት ስጠይቅም ምን ይላል የተውኩትን ክርስትና ራሱ ሄደሽ ማንጓጠጥ መራገጥ አይቻልም በሃይማኖት ማስገደድም የለም ሁለተኛ ደረጃ ደግሞ ለነሱ ፈጣሪያቸውን አምላካቸውን ብትሳደቡ የናንተን የሚሳደቡባቸዋልና ሁሉ ብሎ ፈጣሪያችን አለ የሚያስጠነቅቅ አምላክ ነው የሌሎችንም የሚያከብር ናት እንደዚህኛው እንደምንሰማው አይደለም ሶ ብዙ ነገሮችን የስነ ምግባር ነው ዋናው እስልምና ሁለተኛ ፈጣሪ አላህ አንድ መሆኑና ስነ ምግባሮቹ ነው የሚወደው ስነ ምግባር የነሰ ላይክ ለሌዚ ሰው የሚሆን አይደለም የሰነፎች ተነስተው ድንገተኛ የሚሆንበት አይደለም 5 times a day pray ያደርጋሉ 5 ለፈጣሪያቸው ላላ እንደሚያመሰግኑና እንደሚያመልኩ ተውበት ደግሞ መመለስ ቢፈልጉ የመመለሻ ልክ እንደ ንስሐ ነገር ነው ጄሪዬ መመለስ እንደሚችሉ እስከ ሞት ድረስ በሩ ክፍት እንደሆነ ከሞትሽ በኋላ ብቻ ነው ሞት የሚጨንቅሽ ሞት ጀግናው ልክ ሲያሸንፍ ግን መቃብር ውስጥ like ጀምሮ you be suffering that's scary part ታይኛላችሁ ነው ፕሮሚሱ ሪዋርዱ ምንድነው at the end point የፈጠረኝን አየዋለሁ ከሞት ሞነኬትኛው መንገድ ያንን ህጎቹን ጠብቄ በስነ ስርዓት በስነ ምግባር ከኖርኩኝ ትዛዞቹን ጠብቄ ፈጣሪን አላህ አየዋለሁ ትልቁ ሪዋርድ ነው ያን በእስልምና ትልቁ ተአምር ቁርአን እንደመሆኑ መጠን ከዛ ደግሞ ትልቁ ሪዋርድ ምንድነው ፈጣሪያችን አላህ ማየት ነው ያን የመሰለ ነገር ምድር ላይ ላለችው እቺ ሊሚትድ ለሆነ ታይም ኡነት ላይፍ አፍተር ዴት አለ ብዬ ካሰብኩኝ ያን ልጠይቀው የምፈልገውን አካል አይዋለሁ ስለዚህ it's a promise ያን ምንድነው ለማየት ግን የምትኖሪበት ነገሮች አሉ ማለት ነው ይሄንን ሁሉ ነገር የምትጠብቂያቸው የስነ ምግባር ቦታ ነው like ስነ ምግባር የሆነበት ቦታ ማለት ነው ሴት ልጅ ሂጃቧን አርጋ ወንድ ልጅ ስነ አለባበስ ብቻ ሳይሆን አሳሳቅ አፋፋ አቀማመጥ አከሄድ አበላል ስነ ምግባሮችን ሁሉንም ጥንቅቅ አድርጎ ይጨርስ ምን ላርግ እንኳን ብለሽ የምትጨነቂበት አይደለም ሲምፕሊ ያንን ቦታ እውነቱ ቀጥ ኖሮሽ በደንብ ካረክሽ አንዱ ሁሉም በፈጣሪ ፊት እኩል ነው ቁርአንን አንበበሽ እውነተኛ ጊዜ ሰጥተሽ ካረክሽ ግን each and everything በእስልምና ስነ ምግባር ቦታ ነው ከንግግር እንዳልኩሽ ካለባበስ ከቶኔሽን every እኛ ገና እየተማርኩ ነው እሱን ወደፊት ስረዳ ደግሞ ሞር ጥያቄ ካለሽ በውስጥ ልጽፊልኝ ትችያለሽ ሙስሊም የሆንኩበት በብዙ ሪዝኖች ነው ላይክ በአንድ ብቻ ሳይሆን lot of reasons አገኘሁበት ነው ያንንም ደግሞ በጣም ማመሰግናቸው ምንድነው ድጋሚ ሪቫይዝ አረኩት እውነትም ራሴን ደግሞ ገደባ በጀውለት ልቅ ከሆነው ጭንቅላት እስቲ አዲስ በምድር ስትኖሪ ምን አይነት ሴት መሆን ትፈልጋለሽ እንዳልነው how do you want to live your life የቀረውን ህይወትሽ የራሴን ማሸነፍ መግዛት ነበር ከዛ ደግሞ ሳልፍ ሪዋርድ ምንድነው ኦኬ ላይፍ አለ ስሞት ምን አለ እኔ በፊትም ገነት ገሃነም ምናምን አይጨንቀኝም because አላየሁትም ላላየሁት ለነገር ደግሞ ማንንም ባሪያ ያረጋኝም ነው because ገነት አለ ገሃነም አለ ይያሉ የማስፈራሪያ ማሰሪያ እኔ ጋር ጭራሽ አይሰራም ትልቁ ጥያቄ ምንድነው የፈጠረኝን አይዋለሁ በቃ ፈጣሪ አንድ ነው የፈጠረኝን አይዋለሁ እዚህ ጋር ያለው መሃል ላይ ምድር ላይ ኑሮ ደግሞ ስነ ምግባሮችን እንድኖር አዟል ያንን የተማርን ደግሞ አብረን በደማራው ነውና 23 years ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው በጣም ነው ገረመኝ እኛ ለአንድ ሳምንት ለ3 ወር እንደዚህ ፍቅሩ ሲቃጠል የሳቸው ፍቅር የነደደ ባሪያ ሆኖ ታዘው የሚገርም ህይወታቸው ማርኮኛል እውነት ለመናገር ከመማረክም አልፎ የሳቸው ስነ ምግባር ለሚስቶቻቸው it's so amazing ከዘመናት በፊት አሻጋሪ ሆነው even ወንዶች ሙስሊሞች ራሳቸው ያንን እየተከተሉት ያልሆነ እዚህ ሌላው ዓለም ደግሞ ማንጓጠጫ ያደረገው ነብዩ መሐመድ ነው ነብዩ ማን ያለ በሚያንጓጠጥበት ሰው ሙስሊሞች ራሱ ያኛው እውነት ገብቷቸዋል ወይ ነው because በጣም የሚገርሙ ሰው ነበራቸው በስብናቸው በታዛዥነታቸው like amazing ታሪካቸውን በደንብ ማወቅ ተገቢ ስለሚሆን ማለት ነውና it's a beautiful religion by the way now ሰላምሽ ነው ወይ ቀላል እንደዚህ ሰላም 24 ሰዓት ስለ ሃይማኖቴ ባወራ ስለ ፈጣሪ ባወራ ማልሰለችበት ቦታ ሁለተኛ ደረጃ ደግሞ ፋሚሊ ስሜት ሁሉም ሙስሊሞች ላኢላሃ ኢላላህ ለሚለው ለአንድ አላህ የተሳሰሩበት ቦታ
ከዚህ ሌላ አይደለም በምድር ላይም ስትኖሪ እንደ እስልምና ተከባብረሽ የምትኖሪበት ቦታ ነው ብትጣይ ከአንድ ሙስሊም ወንድምሽ ጋር ከ3 ቀን በላይ አታኩርፈን like it's so beautiful የመታረቂያ ሰበብን የሚያበጅ ሃይማኖት ላለመጨካከን የሚካሄድበት ቦንዱ you know ለላይፍ ስታይል ላኗኗር እኔ I invite everyone አብሶ ለሴቶች ከውጭ ሆነን ጨቋኝ ምናምን የሚባለው ስሜት ጄሪዬ the most free መከበሪም ተከብሪ ያለፈ ህይወትሽ አንዷም እንኳን የማይቆጠር እኔ አሁን በፊት ለምሳሌ የመጨረሻ ጭቃ ቆታሽ እንኳን በሆነ እንኳን በእስልምና you just become clear and newborn እንደ አዲስ ህይወት ነው የሚሰጥሽ ከአዲሱ ህይወት ምንድነው ካውንት አድርጎ ያቺን ነገር ቀጥ ብሎ የሚከድ ነው ይሄ ወልሰት የሌለበት እንደዚህ ማጮለቅ ምናምን የሌለበት ቀጥተኛ የፈጣሪን ትእዛዝ የሚመስል ሁኔታ ምንነን ተቀለብ ባሉ ገንዘብ ከፍሉን ሳይሆን አንድም ወንድ ወይ አፍቅሬ ወይንም አግብቼ ሳይሆን ራሴን ፈልጌ ራሴን አገኘዋትኝና ከድካም ፈጣሪ ያለ አዘነልኝ ብዬ ነው ማስበው አዘነልኝና it's time to rest በቃ ማረፊያ ጊዜ አለ አይደለ like በፍለጋ ብዙ ደካምኩ መሰለኝ ፈጣሪ እዚህ ነው ይሄማ ፈጣሪ አይሆንም መምልበት ለ for a din of Islam ርፍ ብያለሁ ከማረፍም አልፎ ማለት ነው ብዙ ሰዎች እዚህ ረፍት ውስጥኛና አይተው እየጠየቁ እየመጡ እየተማሩ ቢያንስ ሙስሊም ባይሆን እንኳን ስለ እስልምና ይሄ ኔጌቲቭ ቶክሲክ የሆነው መርዝ መንቀል አለብን በሚል እኔን አይቶ ልክ እንዳንቺ አሁን ንቃቡ ምኑ ትእዛዙን አላህ ካለ ወደፊት ትእዛዞቹን ሁሉን ፈጽመን እንገኛለን ግን አንቺ ልክ ጄሪ እንደ አዲስን እኮ አቃታለሁ ኤቲስት ነበርች ብለሽ እንደምትመጩ ብዙ ሰዎች እየተማሩ እየሰለሙ ካልሰለሙትም ውስጥ ፖዚቲቭ ማይንድ ሴቶችን እየፈጠርን ያለነውና እነግዳለሁ ጄሪ ልብስ ሽቲ ድሪያ አባያ ቀሲል ምናምን ሸጣለሁ ሁለተኛ እስልምና ትምህርቶች አሉ ሶስተኛ እንዳንቺ ጓደኛ እንሆናለን ኔክስት ታይም ስትመጫንቻው ጄሪ ጓደኛችን ነሽ ማለት ነው የማይቻል ህጎች አሉት እኔ ቤት ስለ ፈጣሪ አላህ አሁን በእንደዚህ መንገብገብ በፍቅር ላገኙት ፈጣሪን አላህን መሳደብ ሆነ ማንጓጠጥ አይቻል እንዲህ ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ደሆል ነቢያቶችንም እዚህ ቤት መሳደብ ማንጓጠጥ መሳለቅ አይቻል እንዲሁም እኔንም አንቺንም እዚህ ቤት በመገኘትሽ አንቺንም እኔም ደግሞ የኔ ቤት እንደመሆኑ እኔንም መስደብ ማንጓጠጥ ዲስሪስፔክት ማድረግ አይፈቀድም ምን ይደረጋል ነው የመጣሽ ከሆነ ዌልካም እየወጣችሁ ካላችሁ ምንድነው በፍጥነት ውጡ ጓደኛ ሆነ እናት ሆነ ልጅ ሆነ ባን ሆነ ከህይወታችን ከእንደዚህ አይነት ዲስሪስፔክት ስለማንፈቅድ በጣም ከህይወታችን ውጡ እንላለን የመጣችሁ ደግሞ thank you this is beautiful ዳላችሁ ደግሞ ቁጭ በሉ ቡና ጠጡ ስንጾም አብረን እንጾማለን 30 ሰዓት ደረሰ እንሄዳለን ሱቅሽን ክፈች አዲስ እንነግዳለን ቁርአን እንሰማለን like ጓደኝነታችን እናበረታለን እንስቃለን እንጮታለን this is how it should be ህይወትን ቲክቶክን like I think we using it for a better cause በፊት ከምታቂው የብዙ ሰዎችን አጸያፊ ልብ ከመስበር ቦታ ይልቅ አሁን ላይ we making history as a team we forming new teams እንደዚህ አሁን ልክ አንቺ ዌልካም ሆነስ መጪ you're part of the team እዚህ ጋር 400 የምታያቸው part of the team ነው team work ነው አንዱ ቁርአን ይቀራልናል አንዱ ያስተምርልናል ታፕታፕ ሼር ኮፒ ሊንክ እናደርጋለን አንዱ እንድንነግድ ያደርጋል አንዳንዱ ኦርደር እንድናደርግ ያደርጋል like team work with respect ምንድነው ትልቁ ቫልዩ መከባበር ስለሆነ እኔ without no price ትልቁ ቫልዩ ሰው ልጅ ወድሻለሁ ጄሪዬ ብሎ ከማሳየት ይልቅ መከባበር ነው በየስለማስብ እስልምናዬን አክብሮልኝ የመጣውበትንም ህይወት አክብሮልኝ ያለፈ ኢቭን ፓስቴን አክብሮልኝ ለሚኖሩ ጓደኞቼና ህይወቴ ላይ ብዙ እየተማሩ ነው ያሉትና አልহামዱሊላህ እኔ ፈጣሪን አላህን አመሰግናለሁ መተሽም ስለዚህ ይልቅ you just amazing መተሽ በመጠየቅሽና ደጋግመሽም እስቲ ለምን ሰለምሽ እዚህ ፓርት ጋር ጥያቄ ያለኝ እንጃንሽ ብትፈልጊ እየተነተንሽ ከዛ በስነ ምግባር ስለመጣሽ anytime you're welcome to ask ማንኛውም ጥያቄ about እስልምና in general እኛም ማለት ነው ስለምታቂኝም ላንቺ ይቀልሻል ሌሎቹ እንትን ብል አቤቱ ሻት ኢቭን ሙስሊሞቹ ታቀልሻ ጀሪ አቤቱ ሻት እሷኮ እንትን ነበረች አሁንም ኮ ከስልምና ልትወጣ ነው እዚህም ጀምራ ልትወጣ ነው አቤት ክርስቲያኖችም ደግሞ ላይክ ክርስቲያንም አልነበርሽም ኤቲስትም ጭራሽ አልነበርሽም ድሮ ሙስሊም ነበርሽኮ ሚልም አለና አሊስት ግን የሚያቁኝ ሰዎች እውነተኛ they know me so ከሚያቁኝ ሰዎች መሃል ሆነሽ አንቺ ልትጠይቂ በመምጣትሽ በጣም ደስ ብሎኛል I encourage you highly encourage you እንድትጠይቂ አመሰግናለሁ እሺ አዲስ በጣም አመሰግናለሁ በጣም በትህትና በፍቅር ስለመለስሽልኝ ህጎችን ምቀንትን ምልሰው አይደለም ተሳዳቢ አይደለም
ለኔ አሁን ማለት ነው ትላንት ከነበርሽበት በጣም የተሻለ ቦታ እንዳለሽ ነው የተሰማኝ በጣም ነበር የምታናጅኝ እውነት ለመናገር ማለት ፈጣሪ የለም ምናምን ዝም ብላችሁ አይምሯችሁ ማለት አይምሯችሁ በቃ አስተሳሰባችሁን አስፉት ተማሩ ምናምን ነበር የምትዩና እንዴት ችልሽ ጤነኛ የሆነ የሰይጣን መጫወቻ ናት ምናምን ብዬ ነበር ማስበውና ከዛ አትሊስት አንድ አምላክ አለ ሰማይና ምድርን የፈጠረ ወደሚለው ስለመጣሽ አትሊስት አንድ መንገድ ላይ ባንሆንም ያለሽበት ግን አትሊስት ይሻላል ከትላንቱ 10 እጥፍ ለኔ አሁን አትሊስት ፈጣሪ መኖሩን ማመንሽ ትልቅ ነገር ነውና አምነሽበት ተምረሽ ፈልገሽ እስከመጣሽ ድረስ ደግሞ ማንንም ሰው ባልብላ ነው ወይም ገንዘብ ብላ ነው ምናምን ብሎ አንቺን ጀጄ ማድረግ መብት የለውም ምክንያቱም ይሄ እምነት ነው እምነት በገንዘብ የሚገዛ ነገር አይደለም እምነት በባል የሚገዛ ነገር አይደለም ሁሉም ሰው ባመነበት ነገር አንገቱን የሚሰጥበት ነገር ነው ገብቶሻል አይደል ባመነበት በገባው በተማረበት ነገርና በጣም በፍቅርና በትህትና ስላስረዳሽኝ ራሱ በጣም ደስ ያለኝ በጣም ቴንኪው አመሰግናለሁ ሁላችሁንም እሺ እኔም አመሰግናለሁኝ ቴንኪው ስለመጣሽም ሆፕፉሊ ያው እንዳንቺ አይነት ቀና ልብ ያላቸው ፈጣሪ ያለ አሁን ፈጣሪያችን አትናገሪብንም ብለው ደስተኛ የሆኑ ሰዎች አሉ እንዲሁም ደግሞ ያው አንዳንድ ጊዜ መማማርን ብትፈልጊ አንቺን ሃይማኖት to be honest እኔጋ በማስረዳት ይችላልሽ ምታምልክ አሁን ፈጣሪ አላህ ነው ብዬ እንደማስረዳው ማስረጃም ጭብባል ከቁርአን እንደማመጣው አንቺ ምንም ዛሬ ጄሪ ነኝ ስለ ፈጣሪ አላህ ልስበካችሁና like I'm sorry ስለ ራስሽ ሃይማኖት ልስበካችሁና ጠይቁኝ ብለሽ ተዘጋጅተሽ መምጣት ይችላልሽ ሬዲ ሆነሽ ትጠይቂያለሽ ተማምረን እንለያያለን so this is why Jerry become this ብለን መረዳት እንችላለን ማለት ነው ከፈለክሽም ነው ከዛ ውጪ ግን በስልምና ዙሪያ ላይ any question you have እኔ ያለውልሽ ነይና ጠይቂ አብረን እንማራለን እንደውም ስትጠይቂ አንቺ እኔ እማራለሁ ማለት ነው እሺ ጄሪዬ